መልሳና ተጠበቁና አለ እና እንግዲህ ያው መንጌ የጠየቀን ስማ። ለምድ ታውቃለህ? ግን ለምድ ምንድን ነው ራሱ? ለምድ ምንድን ነው? ለምድ እንግዲህ ስራ ነው። የእሱ የሚሰራው ስራ ነው። በል አቤላ ጠይቀው። እሺ ለማንኛውም የለ ሐሳቡ ስላልገባ የመጀመሪያው ነገር የበግ ለምድ ማለት የበግ ቆዳው ወይ የላይኛው ክፍል የበጉ የራሱ ማለት ነው። ስለዚህ እነዚህ በውስጣቸው ተኩላ ስለሆኑ ከላይ ግን በግ እንደሆኑ ይተውናል ወይም በግ እንደሆኑ ይመስላሉ። ሐሰተኛ ነቢያቶች ኢየሱስ ይላሉ፣ ኢየሱስን ይዩት ይላሉ፣ ተመልከቱ ይላሉ። ኢየሱስ ነው የሚሉት፣ ግን ውስጣቸው ነጣቂ ተኩላነት ነው እንጂ ያለው በግነት ጭራሽ የለም። ስለዚህ ቀጥሎ ከፍሬያቸው ታውቋቸዋላችሁ። እነዚህ ከእሾህ ወይን ከኩርንችትም በለስ ይለቀማልን? እንግዲህ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ሁሉ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግን ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያም ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን ይላል። በስምህ አጋንንት አላወጣንምን? በስምህ ብዙ ታምራት አላደረግንምን? ይሉኛል። የዛን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክርባቸዋለሁ። አየህ፣ ከላይ የበግ ለምድ ስላደረጉ በውስጣቸው ነጣቂ ተኩላ ስላላቸው ሰዎች ይናገርና በፍሬያቸው ታውቋቸዋላችሁ ይላል። እነዚህ ፍሬያቸው ክፉ የሆነ ግን በግ እየመሰሉ የሚኖሩ ሰዎች ናቸው ሐሰተኛ ነቢያት። በስሙ ተአምራት ያደርጋሉ። የግድ ኢየሱስ ነኝ ብለው መምጣት አይጠበቅባቸውም ሐሰተኛ ለመሆን። አንተ ቅድም ምን ተሳሳትክ መሰለ? ኢየሱስ ነኝ ማለት አለበት አንድ ሰው ሐሰተኛ ለመሆን አልክ። ስህተት ነው። አዎ ኢየሱስ ነኝ ብለው የሚመጡ በስሙ ብቻ ሳይሆን እኔ ኢየሱስ ነኝ ብሎ የሚመጣ የጥፋት ልጅ እንዳለ መጽሐፍ ቅዱስ ይናገራል። ብዙዎችም ከዚህ በፊት ኢየሱስ ነኝ ብለዋል። የግድ ግን ሁሉም ነቢያት ወይም ሁሉም ሐሰተኛ ኢየሱስ ነኝ ማለት አይገባውም። ሐሰተኝነቱን ለማወቅ ፍሬውን ማየት አለብን። በግ የሚጫወቱ ግን ነጣቂ ተኩላ በውስጣቸው ያለባቸው ሐሰተኛ ነቢያት ካራክተር አላቸው። ለምንድን ነው እንደዛ የሚሆኑት ብለህ ከጠየቅ መጽሐፍ ቅዱስ ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 11 ላንብብል። ሁለተኛ ቆሮንቶስ ምዕራፍ 11 እንደዚህ የሚል ቃል አለ። ምዕራፍ 11 እንደዚህ ናል። ቁጥር 13 እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ኢየሱስ ቅድም የበግ ለምድ ይለብሳሉ፣ ራሳቸውን በግ አድርገው ይለውጣሉ አለን። ሐዋርያው ቅዱስ ጳውሎስ ደግሞ እዚህ ጋር እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞችን ሐዋርያትና ተንኮለኞች ሰራተኞች ናቸው። ቁጥር 14 ይህም ድንቅ አይደለም ይላል። ለምንድን ነው ራሳቸውን የሚለውጡት? ለምንድን ነው የሚለውን ጳውሎስ ያብራራ። ይህ ድንቅ አይደለም፣ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። እንግዲህ አገልጋዮቹ ደግሞ የጽድቅ አገልጋይ እንዲመስሉ ራሳቸው እንዲለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል ይላል። አየህ፣ እነዚህ ሰዎች አምላካቸው ሰይጣን ስለሆነ እሱ ደግሞ የብርሃንን መልአክ በመምሰል ራሱን በመለወጥ የተካነ ወደ ኤደን ገነትን መጥቶ ሰውን ሲያስት እባብን መስሎ እንደመጣ በመምሰል የሚያክለው እንደሌለ ጨለማ ነኝ ብሎ እንደማይመጣ እነዚህ ሰዎች ጨለማ ነኝ ብሎ አይመጡ። ሰይጣን ሚካኤል ነኝ ገብርኤል ነኝ የብርሃን መልአክ ነኝ ብሎ እንደሚመጣ እነዚህም ሰዎች ምን ብለው ነው የሚመጡት? የእግዚአብሔር የጽድቅ አገልጋይ መስለው ነው የሚመጡት። ስለዚህ አትሸውድ። የግድ አንድ ሰው ሐሰተኛ ለመባል ወይም ለመሆን እኔ ኢየሱስ ነኝ እኔ ጌታ ነኝ ተከተሉኝ ማለት የለበትም። ኢየሱስን ተከተሉም እያለ ትምህርቱ የኢየሱስ ካልሆነ እግዚአብሔር እንዲህ ይላል እያለ የእግዚአብሔርን ቃል በትክክል ካላስተማረ ምንድን ነው ይሄ ሰው? ሐሰተኛ ነብይ ነው። ለምን? የግድ ኢየሱስ ነኝ ማለት ስለማይጠበቅበት መጽሐፍ ቅዱስ የሚነግረን ሌላ ፍሬ ስላላቸው ማለት ነው። ገንዘብን ለምሳሌ ሁለተኛ ጴጥሮስ ምዕራፍ 2 ላይ የሚናገረው ቃል
ገንዘብን በመውደድ ይራቡባቸዋል፣ ብዙዎች በርኩሰታቸው ይከተሏቸዋል ይላል። እርኩሰት የሆነ ህይወት ነው ያላቸው፣ ገንዘብን የሚያፈቅሩ ናቸው። ለዚህ ነው አሁን እዩ ጩፋ በዚህ መስፈርት አንተ የምትለው እዩ ጩፋ አልፈርድበትም ምናምን የምትለው ሌላ ሰው ላይ ትፈርዳለህ። እኔ ድብና አድርጌ አይካለሁ፣ ሌላ ሰው ላይ ትፈርዳለህ። እዩ ጩፋ ጋር ሲሆን አልፈርድም ምናምን ጻድቅ የሚያጫውት ለምንድን ነው ሲባል ገንዘብን በመውደድ ስለሚራባብ። አንድ ቃል ብቻ ሰጣለሁ። ምን ትሰጠኛለህ? አሁን ተሳስተሃል አልተሳሳትክም? የግድ ኢየሱስ ነኝ ማለት አለበት? ዮሐንስ ራእይ 22:12 ላይ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራ መጠን ይከፍል ዘንድ። በቃ ይሄ ጥቅስ እኮ ለሁሉም ሰው ነው የተጻፈ። አየህ፣ እንደ ስራው ሊከፍል የሚመጣ ከሆነ አትንደፋደፍለት። ለእኔም ለሙለታም እዚህ ቤት ውስጥ ላለንም ለሁላችንም እንደ ስራችን እግዚአብሔር ይከፍለናልና አትከራከረ። ቀጥሉ ሙሌ፣ ሌላ ሰው የሚገባ ካለ። እሺ ኮንቴክስቱን አሁን ወንድማችን ሙሌ አንድ አስገባ ከሰ እሺ አይ በላይ የሚለው ቅድም ተጠበቁ እንጂ ተጠንቀቁ አይደም ሲል ነበርና ተጠበቁ የሚለው ለነማን ነው? አይ ሚውት አድርጊ እናቴ። ጆ አስገቡ እንጂ ሙሌ። አይ አስገብቻለሁ። በላይ የሚለው ቅድም ሲጽፍ ነበር አለ። በላይ ሚውት አንሚውት እያደረክ ነው። በላይ አለ የለም ማለት ነው የሚለው ነገር በቃ አስወጣለሁ። እንግዲህ በላይ ምንም ማትመልስ ከሆነ እዚህ ገስት ላይ ቁጭ ብለህ ምንም አትሰራ። ኦኬ እሺ ምን አልሽን? ማነሽ አሙዬ? ያ ልጅ ግን ባይዘወይ እኔ አማርኛ እንዲው ባለማወቅ ነው ወይ የተሳሳተው ብዬ አሳዝኑኝ። እንዲው በስርዓት ዝም ብሎ ምክር ብቻ ልመክረው እያሰብኩ ነበር። እሱ ግን አቋም ይዞ ነው እየተከራከረ ያለው ወገናችን። ማን ነው መንግስቱ ጭራሽ አትፍረዱ ይላል። እንዴት እናስተምር ሰውን ታዲያ? ማለት አስተማሪ አሁን እነ ጳውሎስ እየፈረዱ ነበር እንዴ? ሐሰተኞች ሰዎችን ሲገልጡ ስለ ሐሰተኞች ሲያወሩ እየፈረዱ ነበር እንዴ? ማለትም ኦፍ ኮርስ መፍረድ ባለባቸው ይፈርዳሉ። እየፈረዱ ማለት ልክ አትፍረዱ የተባለውን እየጣሱ ነበር ወይ? አትፍረዱ የተባለው ለምንድን ነው የሚለውን ኮንቴክስት ማተር ያደርጋል። እና ወገኖች ያለ ኮንቴክስት ነገርየው የተባለበትን አውድ ሳትረዱ ዝም ብሎ መድከም ጥሩ አይደለምና ጥሩ አይደለም። ስለዚህ ሐሰተኛ ከሆነ ህዝቡን ለማንቃት እከሌ ሐሰተኛ ነው ማለቱ መጽሐፍ ቅዱሳዊ ነው ቢብሊካል ነው። እሺ ከተአሙዬ ሙሌ ወይ ጆ ሙሌ አቤት ታብታብ አድርጉ። አሙዬ ሚዩትን ክፈት እናውራ። አዋራው አምላካቸው ስለተነካ ሪፖርት ያደርጋሉ። እዩ አምላካቸው ባይሆን ሪፖርት ባላደረጉ። ለሰው አምላክ ሊሆን ይችላል እንዴ? በቃሉም የማይፈጠር አሁን እሱን ጆንን ተይው። አሁን እኔ ጋር አውሪ እሱን እኔ እንዲሁ እኔም ባይለው ደስ ይለኛል በዛ መንገድ እነሱንም። አሁን እሺ ምን አልሽን? እስኪ አሙዬ አንቺ። እኔ ለማለት የፈለኩት አሁን ለምሳሌ ልጁ እያወራ ነበር፣ ሀሳቡን ሳይጨርስ አወጣችሁት። ይሁን ችግር የለውም። እና እናንተ እዩ ሐሰተኛ ነው ወይስ እውነተኛ ነው የሚል ጥያቄ አቅርባችኋል። የሚረብሽ ድምፅ አለ አሙዬ። የሚረብሽ ድምፅ አለ? ሚንኮሻኮሽ ኤርፎን አድርገሻል? አይ አላረኩም። እሺ አሁን ጥሩ ነው። አሁን ቀጥይ። እሺ እና እናንተ ሐሰተኛ በማለት ነው የወሰዳችሁት። እና ሐሰተኛ ሰው ያው በዚያ ሐሰተኛ ነው፣ ይሄ ነው ሐሰተኛ ነብይ ነው፣ ሐሰተኛ ነብይ ነው። እና ሐሰተኛ ነብይ እንድንል ያደረገን ምክንያት ይሄ ነው ብላችሁ የምትሉትን ነገር ለመስማት እፈልጋለሁ።
አንቺ ነሽ መጠየቅ ያለብሽ፣ እኛ ነን መጠየቅ ያለብን። አይ ለምሳሌ አንድ እኛ ነን። ቆይ ተረጋጊ ሙጂ። እዚህ ጋር ምን ይላል? እዩ ጩፋ ሐሰተኛ ነው ወይስ እውነተኛ የሚል ነው። አሁን አንቺ እውነተኛ ነው ብለሽ ነው የገባሽው ወይስ ሐሰተኛ ነው ብለሽ ነው የገባሽው? እኔ እውነተኛ ነው የምለው። በይ አውሪ። አሁን ከሙሌ ጋር አውሪ። እውነተኛ ነው የምትለው ሙሌ። ኦኬ፣ እውነተኛ መሆኑን እስኪ ከእግዚአብሔር ቃል አውጥተሽ አሳይን እየጠቀስሽ እውነተኛ መሆኑን እና ሐሰተኛ ነብይ ደግሞ ለማለት ይሄን መስፈርት ማሟላት አለበት በይና ያ ነገር ደግሞ እዩ ጋር አለ የለም የሚለውን እንትን እንበል እስኪ። ሐሰተኛ ነቢያት መገለጫዎች እስኪ አምጪልን ንገሪን፣ እሱን ከእግዚአብሔር ቃል እየጠቀስሽ አለሽ አሙዬ። ሙሌ አይ እየጠየኳት ነበረ። ነይ ተመለሽ እና ጥቅሱ እንደኛ ንገሪን እናነብሻለን። ጥቅስ ሪፖርት እያደረገች ነው። አስወጣት፣ ሰርች አስወጣት። ሪፖርት እያደረገች ነው። ኦኬ አባድሪያታለሁ። ቀጥል ሙሌ። ኦኬ ብሎክ ነው የምታረጋት። ፈልግና ብሎክ አርጋት። ብሎክ ኦኬ እሺ ብሎክ እሺ በላይ አንሚዩት አርግ እና እስኪ አውራ። ቅድም ጀምሮ ማን ያስወጣው? ራሱ ነው እየወጣ ያለው። አሁን እኔ ነኝ ያስወጣሁት። እንትን ሲል ነው እየከፈተ ሚዩት ከፈተ ማለት እኮ ሪፖርት ያደርጋሉ። ሙልዬ ተደብቀው እንደዛ እንዳያረግ የሚለው ነገር ኧረ ዝም ብላችሁ አታስወጡ። ተው ያርግ በቃ። ምንድን ነው ቀደም ተጠበቁ ነው ምናምን ስትል ነበርና ኮንኖ ነው ውቀሱ ምንድነው ስትል የነበርከው? ይሰማል? አዎ ይሰማል። እና በተሻላችሁ መቅጠን ሐሳቤን ሳልጨርስ ባታስወጡኝ ደስ ይላል። ከቻላችሁ ማውራት ነው በቃ። ኦልሞስት እንደ ሎጂክ እና እንደ መጽሐፍ ቅዱስ የምንረዳዳ ከሆነ እኮ ትክክል ናችሁ። ባታስወጡ ይመከራል። ማለትም ዝም ብላችሁ ማስወጣት እኮ የመሸነፍ ምልክት ነው። እናንተ ሐሳብ የላችሁም እንደማለት ነው። ከቻላችሁ እንደዚህ ማውራት እንችላለን ሳታስወጡ ማለት ነው። እና ሐሳቤን መቀጠል ከቻልኩ እስቲ መቀጠል ይችላል። ሐሳቤን የጻፍከውን አሁን ማቴዎስ ላይ ያለውን አቤላ ሲያነብ ተጠበቁ ነው የሚለው እንጂ ውቀሱ አይልም ማለት ምን ማለት ነው? ኦኬ እሺ እኮ ምን ማለት ነው? አሁን ሐሰተኛ ነቢያትን አንድ አስተማሪ አንድ አገልጋይ ስለ ሐሰተኛ ነቢያት በቃ እነዚህ ሐሰተኛ ናቸው እያለ መራቅ ነው ወይስ ስለ መንጋ ውስጥ ጠብቁ ማለት መንጎችን ለምሳሌ አሰማሩ፣ አሁን ጥቦቶቼን ጠብቁ፣ ግልገሎቼን አሰማሩ፣ በጎቼን አሰማራ ብሎ በዮሐንስ ወንጌል ምዕራፍ 21 ላይ ለጴጥሮስ ነግሮታል። ስለዚህ አገልጋዮች እረኞች በግን የማሰማራት ግልገሎች የማሰማራት ቦታዎችን የመጠበቅ ኃላፊነት አለ። እረኛ ተኩላ ሲመጣ ምንድነው የሚያደርገው? ተኩላውን ይሄ ተኩላ ነው ብሎ ለራሱ ነው የሚጠነቀቀው ወይስ ለበጎችስ ምን ያድርግ? ምን አድርጉ ነው እያልከን ያለው? ሸሽጉት ነው? ደብቆት ነው? አትናገሩ? ዝም ብላችሁ ተኩላ ሲመጣ በጎቹን ጥላችሁ ሽሹ ነው እያልከ ያለው? ምን አድርጉ? አይደለም ኖ እሺ አይደለም። አሁን ለምሳሌ አንድ ምን ታረጋለህ በክርስቶስ ሲያምን እሺ እያወራው ነው አድምጡኛ እኮ እንድናደምጥ ጥያቄውን በትክክል ሰምተህ አንተ እኮ ታረጋለህ ያለው ተናገር። ይሰማል? አውራ እኮ ልመልስላችሁ። አንድ ክርስቲያን በክርስቶስ ሲያምን ማለትም በክርስቶስ እምነት ሲያገኝ ሁሉም ክርስቲያኖች ወንድምና እህቶች ናቸው። አንድ ክርስቲያን ደግሞ ከተሳሳተ ለማረም ነው እንጂ የምንመለሰው ግዴታ አንድ ነገር ለመኮነን አይደለም። አሁን ለምሳሌ ከላይ አቤል አቡና የጻፈው ምንድነው? እዩ ጩፋ ሐሰተኛ ነው ሐሰተኛ አይደለም
አሁን ማን ነው አቤል አይደለም የጻፈው? በመጀመሪያ ደረጃ ለአንድ በላይ ለአንድ ፐርሰን የሰጠው? ምንም ከቶፒኩ ጋር የማይገናኝ ነገር። በመጀመሪያ አቤል አልጻፈም። ሲቀጥል ለመክሰስ ሳትሮጥ እኛ እየጠየቅን ያለነው አንድ አማኝ አንድ ክርስቲያን ሲሳሳት አይደለም እያልን ያለነው፣ ስለ ተኩላ ነው እያወራን ያለነው። የበግ ለምድ ስለለበሰ ተኩላ ማቴዎስ ወንጌል ሲነበብ ነው ተጠበቁ እንጂ ኮንኑ አላለም አልክ። ስለ አንድ ተኩላ አንድ የበጎች እረኛ አንድ ተኩላ ቢመጣ ወደሱ በጎቹን ሊበላ ምን ማድረግ አለበት? አጭር ቃል ምን ማድረግ አለበት? ምን ማድረግ አለበት? አንተ ብትሆን ምን ታደርጋለህ? ጥያቄ እሱ ነው። አሁን መልስልኝ። አለ በላይ ያወራ ከሆነ ሚዩት ነው። ሚዩት አድርጌያለሁ። አሁን ሚዩት አድርገህ አውራ ነው። ይኸው ልኬልሃለሁ። አሁን ተቀበልና አውራ። ያው ሐሳቤን ማከል ላይ እየቆራረጣችሁ ነው እናንተ በምትፈልጉ ሜተድ ብቻ ነው። ግን እሺ ይሁን፣ ቢሆንም በዛም እንቀጥል። እሺ እኔ አሁን እያልኩ ያለሁት አንድ እናንተ እያላችሁ ያሉት ተኩላ ነው። ተኩላነቱን በምን አረጋገጣችሁ? ለራሳችሁ እኮ ጥያቄ የሚሆነው ተኩላ ነው ብላችሁ ደመደማችሁ። በምን አረጋገጣችሁ? ምንድነው ተኩላ መሆኑን? ወዳጃችን የጠየቅነው አሁን ደግሞ አንድ ክርስቲያን ማቴዎስ ወንጌል ሲነበብ እኔ ኮሜንቱን አይቼን ያስገባው። ስለ ኮሜንትህን ካላወራ አሁንም እነቅላለሁ። ምንም አታረግልኝም። እሺ ኮሜንት ላይ ተጠበቁ እንጂ ፍረዱ አይልም ኮንኑ አይልም አልክ። ስለዚህ እኔ እየጠየቅኩ ያለሁት ስለ ተኩላ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ የተነበበውን ነገር ነው እየነገርኩ። ማቴዎስ 7 ላይ ያለው አንድ በግ የበግ እረኛ ወደ በጎቹ የበግ ለምድ የለበሰ ግን ውስጡ ግን ነጣቂ ተኩላ የሆነ አካል ቢመጣ ምንድነው ማድረግ ያለበት? ምንድነው ለራሱ ነው መሸሽ ያለበት ወይስ ምን ማድረግ ያለበት? ሌላውን ያድናል ምናምን የሚባል ነገር እኮ የለውም። ተጠበቁ ማለትም መንፈስን መርምሩ ነው የሚለው። እናንተ ግን ያደርጋችሁ። አንተ ብትሆን ምን ታደርጋለህ? ራስህን ነው የምታድነው ሸሽተህ? እጠበቃለሁ፣ ራሴን እጠበቃለሁ፣ እጸልያለሁ፣ እንደ አንድ ክርስቲያን እጸልያለሁ። በጎቹን ምን ታደርጋቸዋለህ? ምክንያቱም እናንተ በዛ በታቻችሁበት እንዳትገኙ ይላል መጽሐፍ ቅዱስ። በጎቹን ምን ታደርጋቸዋለህ ነው የጠየቅነኝ። እንዴ በጎቹን እኮ የሚመራው እኔ አይደለሁም። በጎቹን የሚመራው እኮ ኢየሱስ ክርስቶስ ነው። እኛ እኮ በጎች ነን፣ የክርስቶስ በጎች ነን። እኔ ካልሆንኩ ምንም ምክንያት የለም አይደለ? አንዴ ስማኝ እባክህን። ምንም ወይ ሐሳቡ አትረዳ ወይ አትሰማ። ትልቅ ችግር አለብህ። ምንም እንዲሁ እኔ እረኛ ለእረኛ የሚባል ጸጋ ስጦታ አለ። ለቤተክርስቲያን የተሰጠ ጸጋ ስጦታ አስተማሪነትም አለ፣ እረኝነትም አለ። ስለዚህ ለጴጥሮስ ጠብቅ ብሎታል አልኩ። አለቀ። ጠብቅ ብሎታል። እረኛ አለ፣ የቤተክርስቲያን እረኛ አለ፣ የቤተክርስቲያን ጠባቂ አለ፣ አስተማሪ አለ። ያንን አስተማሪ የሐሰተኛ ነብይ ሐሰተኛ አስተማሪ ሲመጣ ለራሱ ነው መጠበቅ ያለበት ወይስ ህዝቡን መንጋውን ነው መጠበቅ ያለበት? ምን ያርግ ነው ያልኩት። አሁን አንሚዩት አድርግና ለጠየቁ ጥያቄ መልስ ፕሊስ። እባክህን አታድክመኝ። እሺ አሁን አንተ ለምትፈልገው ወይ ብቻ ነው እየጠየከኝ ያለው። ገብቷል ሙላት? አንተ ለምትፈልገው አይዲያ ብቻ ነው እመልስልሃለሁ። ግን አንተ የምትፈልገው ወይ እንዴት ብቻ ነው እየፈለክ ያለው? አይዲያን በተሳሳተ እንዳደረግ እንኳን ፍላጎት ከሆነ በሎጂክ አታምንም፣ በመጽሐፍ ቅዱስ አታምንም። እና ደግሞ ዕውቀቱ ራሱ በስርዓት የላችሁም፣ ትሳደባላችሁ። እኔ ደግሞ ለሪፖርት ምናምን አይደለም የመጣሁት። ውጣ። ምንም ራሱ ቅድም ምን አለ? የምጠይቀውን ነገር ወዲያና ወዲህ ይላል። ምን አለ? አሁን እነዚህ ምንድናቸው መሰላችሁ? የሐሰተኛ ነብይ ስለመንጋው ግድ አይላቸው፣ ስለመንጋው አይጨንቃቸውም፣ ለመንጋው የማይራሩ ብሎ ሐዋርያ ሥራ ምዕራፍ 20 ቁጥር 28 ጀምሮ እንደተናገረ ለመንጋው የማይራሩ አሉ፣ ነጣቂ ተኩላዎች አሉ። ይሄም ከነጣቂዎቹ አንዱ ወይም ደግሞ የነጣቂዎቹ አምባሳደር የነሱ ተከታይ ደቀ መዝሙር ነው እያልን ያለነው እኛ። ኦሬዲ ሰው ይሄ መጽሐፍ ቅዱሳዊ እኮ ነው። መጽሐፍ ቅዱስ ውስጥ እረኝነት አለ፣ አስተማሪነት አለ። ምንድነው ስራው? እረኛ አስተማሪ ምንድነው ስራው? መንጋውን መጠበቅ እኮ ነው። መንጋውን በሐሰተኛ ነቢያት፣ በሐሰተኛ አስተማሪዎች፣ በተኩላዎች እንዳይወሰዱ መጠበቅ። ምን አድርጎ? በተሰጠው ጸጋ ስጦታ በማስተማር ሐሰተኛውን በመግለጥ እውነተኛውን ትምህርት በማስተማር ሐሰተኛውን ትምህርት ያንን ነበረ ሲያደርጉ የነበሩት ሐዋርያት።
ከዛ በኋላ የነበሩ አባቶች ቤተክርስቲያንን ከሐሰተኞች ሲጠብቁ ነበር። የተለያዩ ኑፋቄዎች በየዘመናቱ ይነሱ ነበር። ሲነሱ እኔ ከዚህ ኑፋቄ ራሴን እጠብቃለሁ፣ ከዚህ ኑፋቄ ራሴን አርቃለሁ ብለው አይደለም ራሳቸውን ያገለሉት፣ ራሳቸውን ያሸሹት። ይልቁንስ ምን አደረጉ? መንጋውን ጠበቁ፣ ለመንጋው ተዋደቁ፣ ለመንጋው ራሳቸውን አሳልፈው ሰጡ። ስለዚህ እረኛ ሊያደርግ የሚችለው ተኩላ ሲመጣ በትሩን ይዞ አይደለም የሚሸሸው፣ ይልቅንስ ከተኩላው ጋር እዛው ይጋፈጣል። ይሄንን ነው የምናውቀው፣ መጽሐፍ ቅዱስም የተናገረን ይሄንን ነው። ስለዚህ የአስተማሪዎች፣ የእረኞች፣ የወንጌል ሰባኪዎች ስራ ምንድነው? ስጦታቸው ቤተክርስቲያንን በተለያየ ሐሰተኞችን ስትከበብ፣ በተለያየ ተኩላዎችን ኦሬዲ በጎችን ለመንጠቅ የሚመጡ የበግ ለምድ የለበሱ ተኩላዎች ሲመጡ እነዛን መግለጥ መጽሐፍ ቅዱሳዊ ነው። እነዚህ ተኩላዎች ናቸው፣ ከነዚህ ተጠበቁ፣ ከነዚህ ተጠንቀቁ ብሎ ልክ መጽሐፍ ቅዱስ በሚለው መንገድ ፍሬያቸውን በመግለጥ በማሳየት ትምህርታቸውን በመግለጥ በማሳየት ከነዚህ ተጠንቀቁ፣ ከነዚህ ተጠበቁ ማለት የአስተማሪዎች የእረኞች ስራ ነው። አንተ እረኛም አይደለህም፣ አስተማሪም አይደለህም፣ ግድም አይሰጥህም። እናውቃለን፣ ግድ አይሰጥህም። ለክርስቶስ ቤተክርስቲያን ግድ አይሰጥህም። በተለያየ ወንበዴዎች፣ በተለያየ ተኩላዎች ገንዘባቸውን፣ ጤናቸውን፣ ህይወታቸውን ሲነጠቁ፣ ሰላማቸውን ሲነጠቁ፣ እምነታቸውን ሲሸረሸር በእንደነዚህ አይነት ሰዎች ሲሰናከሉ ጉዳይ አይደለም። አንተ ግድ አይሰጥህም። አንተ ግድ አልሰጠህም ማለት ልክ እኛም ግድ ሳይሰጠን እጃችንና እግራችንን አጥፈን ቁጭ ሚዩት አድርገው ማለት። ስለዚህ ቁጭ ምንል አይደለንም። ሐሰተኞች መሆናቸውን እኛ እናውቃለን። ስናውቅ ተኩላ መሆናቸውን እኛ እናውቃለን። መጽሐፍ ቅዱስ ባስቀመጠው መለኪያ መሰረት በተሰጠን ቅዱሱ መንፈስ መሰረት መርምረን መንፈስን ሁሉ አትመኑ መናፍስትን ከእግዚአብሔር ሆነው እንደሆነ መርምሩ እንደተባለ መርምረን ከእግዚአብሔር ያልሆኑ እንደሆነ እኛ ለራሳችን አውቀን አይደለም ጸጥ የምንለው። ይልቁንስ ምን እናደርጋለን? እነዚህ ሰዎች ሐሰተኞች ናቸው፣ እነዚህ ሰዎች ተኩላዎች ናቸው፣ እነዚህ ሰዎች አጭበርባሪዎች ናቸው፣ ከእግዚአብሔር አይደሉም፣ ሊዘርፏችሁ ነው፣ ጤናችሁን እንትን ሊያደርጉ፣ ችግር ውስጥ ሊከቱ፣ ሰላማችሁን ሊነጥቁ፣ ገንዘባችሁን ሊወስዱ፣ ህይወታችሁን ሊነጥቁ ነው። እነዚህ ተኩላዎች ናቸው፣ እነዚህ ሐሰተኞች ናቸው ብለን እንላለን እንጂ በቃ ለራስህ ካወክ አንተ ራስህ ተጠበቅ የሚባል ጸጋ ስጦታ የለም። እንደዛ የሚባል ነገር የለም። ሁሉ ቤተክርስቲያን የመጠበቅ ቤተክርስቲያንን በቤተክርስቲያን ውስጥ የማገልገል ህዝቡን የማንቃት ህዝቡን የማስታጠቅ የማስተማር ግዴታ የአገልጋዮች ግዴታ አለ። ይሄንን ጸጋ ስጦታ ያላቸው አገልጋዮች። ስለዚህ ዝም ብሎ ሐሰተኛን ለማስመለጥ አሁን ያንተ ስራ ምንድነው? አንተ እኛ ስለ በጎቹ እንጨነቃለን፣ አንተ ደግሞ ስለ ተኩላው ትጨነቃለህ። ተኩላው አረ በግ ነው እያልክ ለማሳመን ትሞክራለህ። በግ ነው ግድ የላችሁም እናንተ በጎች፣ ተኩላ መስሏችሁ ነው? በግ እኮ ነው እንዴ! ቀረብ ብላችሁ እስክዩት፣ ላቱ አካባቢ እስክዩት፣ እንትኑን አካባቢ እስክዩት ብለህ ልታስበላ ማለት ነው። በጉን ልታስበላ ተኩላውን በግ ነው ትላለህ። አሁን በዚህ ዘመን ተይዞ ያለውን ተኩላውን ተኩላ ነው የሚሉ ሰዎች ፈራጅ፣ ከዛ ደግሞ ልክ ጸጋ ተቃዋሚ፣ የመንፈስ ቅዱስ ተቃዋሚ ተደርገው ይቆጠራሉ። ከዛ ደግሞ ተኩላውን ደግሞ የሚጠብቁ ፕሮቴክት የሚያደርጉና በጎችን እያሳመኑ ለተኩላው የሚያዘጋጁ ማለት ነው። ይሄ ተኩላ አይደለም በግ እኮ ነው እያሉ ምን የሚያደርጉ የሚያሳምኑ፣ የማሳመን ስራ የሚሰሩ፣ ከዛ በጎቹን ለተኩላ አሳልፈው ለመስጠት የሚሞክሩት ደግሞ ልክ በቃ እንደ ጸጋ ተቀባዮች መንፈስ ቅዱስ እንዲህ በጣም ነው የሚያሳዝነውና አመፀኛ ትውልድ ነው ያለው። በነገራችን ላይ አመፀኛ፣ ለእግዚአብሔር ቃል የማይታዘዝ በመጽሐፍ ቅዱስ ውስጥ ያሉ ሐሳቦችን እነሱ ለሚወዱት ለሚደግፉት ሞዴላቸው ለሆነ ሰው ሲሆን ደግሞ ማዋል የማይፈልጉ ማለት ነው። ለዛ ሰው ፕሮቴክት ለማድረግ ይሞክራሉ። አንድ ጥቅስ ለሌላ ሲሆን የሚያውሉታል። ለራሳቸው ወዳጅ ሲሆን ግን እኔ ነገር እንግዲህ መልአክ አይደለ ሊሳሳት ይችላል ምናምን ይላሉና ጠማማ ትውልድ ነው እንዲህ አይነት ነገር የሚያደርገው። ኦኬ፣ ይሄንን ሐሳብ የሚደግፉ ሰዎች ካሉ ይግቡ። ስለ አንድ ላልዳኑ ነፍሳት ተጨነቁ፣ ውሸት የሚቆመው ስላልዳኑት ይላል እኮ። ስላልዳኑት የምንቆመው እንደ ኢዩ ጩፋ አይነት አጭበርባሪና ሐሰተኛ ነብይ በእነሱ ምክንያት የእውነትን መንገድ የሚሰደብባቸው ሐሰተኛ ነቢያት ስለሆኑ ስለነሱ እናወራለን። ሐሰተኛ ናቸው።
ሐሰተኛ ነቢያት ናቸው። ዘይት የሚሸጡ ወንበዴዎች ናቸው እነዚህ። በእነዚህ ምክንያት ሰው እንዳጭበረበርና ወንጌላዊ አማኝነት ወይ ደግሞ ወንጌል ማለት እነዚህ ሰዎች እንደማይወክሉ ተናግረን እውነት አውቀው እንዲመጡ እናደርጋለን። ስለዚህ በጣም ነው የሚገርመው። እውነት ነው እያስተማርን ያለ ነው። ማቴዎስ ወንጌል እውነት ነው፣ ሐሰት አይደለም። ማቴዎስ ወንጌል ጠቅሰን ይኸው ሐሰተኛ ነቢያት በዚህ መንገድ ይታወቃሉ ብለን እየተናገርን ያለ ነው ከእግዚአብሔር ቃል ነው። ስለዚህ እውነት ነው እየተናገርን ያለ ነው። ለነገሩ ለእናንተ እውነት የሚመስላችሁ እናንተ የምትፈልጉትን እናንተ የምትደግፉትን ነገር ሲባልላችሁ ነው። እሱ ነው ለእናንተ እውነት ማለት እና ኤኒዌይስ ቀጥሉ። ያለ ከታች የገባ ሰው አለ እኮ ሙሌ ዘሪሁንን አውራዋ ቢላ ምናልባት በዛ ከሆነ ማለት ነው። ሰላም ይብዛላችሁ። ሰላም ይብዛ። እንዴት ነህ? ሰላም ናችሁ? ሁሉ መልካም መልካም፣ እግዚአብሔር ይመስገን። እንግዲህ በዚህ መድረክ ላይ እንደዚህ አይነት ነገር ስታወሩ ያው ከመጀመሪያም ባንሰማ አሁን የተወሰነ ያህል ሰምቻችኋለሁ እና ግልጽ ነው እኮ በቃ ሌላ እንትን ሳንገባ በሁለተኛ ጴጥሮስ ምዕራፍ 2:1 ላይ ባለው መሰረት ትልቁ ነገር የቃል ዕውቀት ባለመኖር የተነሳ ብዙዎቹ ወደዛ እየተነዱ እንዳለ ይረዳለሁ በግሌና ነገር ግን ሁላችንም መገንዘብ ያለብን በዚህ አኳኋን እንዲሁ የሚነዳ ትውልድ የበዛበት ጊዜ ላይ ነው ያለነው። ሁላችንም እናውቃለን። በዚሁ ልክ እንደዚህ የሚነዱትን በምን አይነት መንገድ ነው መመለስ የሚቻለው የሚለው የየግላችን በተሰማራንበት ቦታ ሁሉ የእያንዳንዳችን ኃላፊነት ነው። ለዛ ይሄ የቃል ዕውቀት የሌለው ትውልድ እንዲሁ ይነዳል። ይሄ ግልጽ ነው። ምክንያቱም እነሱም ብዙ አቅም አላቸው፣ ብዙ የሄዱባቸው ርቀቶች አሉ። ይሄን ርቀት ደግሞ በአጭሩ ለመግታት ከሚያስችል ደረጃ የተወሰነ ያህል አልፎ ሄደዋል። ምክንያቱም አሾልከው ይዘው የገቡት የኑፋቄ ወይም ይዘው የገቡት የአስተምሮ ስርዓት ለብዙዎች እውነት መስሎ የሚሄድ አይነት ነገር ነውና በዛው ልክ በጣም ጥንቃቄ የሚያስፈልግ አይነት ሂደት ውስጥ ነው ያለነውና እናንተ ባወራችሁት ልክ ቶታሊ ምንም እንትን የለውም። በቃ የቃል ሙላት የሌላቸው ትውልድ ስለሆኑ በዚህ ላይ የተነዱ አብዛኛው ሰው ደጋፊ እየበዛ ነው። በቃ አሁን እኛ እናንተ ሐሰተኛ አይደለም ብለህ እንኳን ሐሰተኛ ነው ብለህ ብትናገር ሐሰተኛ አይደለም የሚለው ነው የሚበልጠው። ይሄ ግልጽ ነው። ለዛ እንግዲህ ብዙ ዋጋ የሚያስከፍሉ ነገሮች ሊፈጠሩ ይችላሉ። በቃሉ ላይ መጀመሪያ በተናገረው መሰረት ይሄኛው አሁን ያለንበት ዘመን የመጨረሻ ዘመን ላይ ያለ ነው። አብዛኛው ቻሌንጂንግ እውነተኛ ነው። ቶታሊ ምንም በእኔ በኩል 100% ሐሰተኛ ነው። እኔ የግሌ እምነት ነው። ደግሞ ከፍሬው ነው የምናየው። ስንቱ ቤቱ ይቁጠር በሱ አስተምሮ ብዙ የስንቱ ሰው የስንቱ ህይወት ገንዘብ ላይ በመመርኮዝ ህይወቱ ያልተመለሰ ጥያቄዎች ያሉባቸው ሰዎች ስንቶች እንዳሉ የእያንዳንዱን ጉዳይ ቤት ይፍጀው ነው። ቶታሊ መልስ ለመስጠት ግን የቃል ዕውቀት ያስፈልጋል ለማለት ያህል ነው። ቀጥሉበትና መጨረሻ ላይ አስተያየት እሰጣለሁ። እኔ በነገራችን ላይ ለእግዚአብሔር ቃል ታማኝ ያልሆነ ትውልድ ባለበት በቃል አስደግፈን ብታወራ ሰው አይቀበልም። ቅድም እንዳልከው ሰው መጀመሪያ አሁን ፕሮቴስታንት መጽሐፍ ቅዱስ ብቻ ብሎ የሚያምን የነበረውን አሁን ያንንም ጥሎታል። አብዛኛውን ሰው የአባቶቹን እምነት ማለት ነው።
እና የእግዚአብሔርን ቃል ስትጠቅስ እንኳን ምን ችግር አለ ወንድም አይደለ ወይ የሚል ሎጂክ ለመጠቀም ነው የሚፈልገው። ለእግዚአብሔር ቃል ታማኝ የሆናችሁ ሰዎች ግቡና እስቲ ይሄንን ጥያቄ መልሱ። አቤል ይሰማል ወይ? አዎ ይሰማል። ተቃራኒ ሀሳብ ያለው ዋናው ነገር እውነትን በፍቅር ገብቶሃል። እውነትን በፍቅር የሚለውን መሪ ብንከተል በጣም የተሻለ ነው ባይነኝ። አንተንም በዚህ አጋጣሚ ምክንያቱም እውነትን በፍቅር ነው። እውነቱን ይዘህ መሄድ ያለብኝ ርቀት ልትሄድ በፍቅር ማለት ማለት ነው። ይሄን አንተ ራስህ ተርጉመው። አንተ በአንድ ለአንተ በገባ ልክ ወደ ተቀስከው እኔ ነኝ እንደ ተቀስኩት። አሁን ያው ኮስተር ብዬ ስለገባው አልባ ነው ብለህ ነው የምታምነው? ኖ ልክ ነው። ነገር ግን በፍቅር ማለት ምን ማለት ነው? ለምን ተረጉመዋል? አንተ ጠቀስክ። አንተ በርደን ኦፍ ፕሩፍ ያለበት አንተ ነህ። የማስረዳት ግዴታ የማብራራት ግዴታ አንተ ጋር ነው። አሁን እሱን ለማብራራት ጊዜ የለኝም። ጊዜ ለምን አገኘ ለመጥቀስ? እሱን በትክክል እንትን ልትል አንተ በምትረዳው መንገድ አንተ ራስህ ተረዳ ይገባሃል። አሁን አክቹዋሊ እዚህ ላይ ስለሱ ዲቴል ማውራት አይጠበቅም። ፍቅር ምን እንደሆነ አታውቅም። አላችሁ እኔ እኮ ሰማ አጥጭጭ አለ። አቤል አለ። ሙለታ ሴት ሄደ። ሙለታ የት እንደሄደ አላውቅም ጆዬ። አቤል ግን አለ። አቤል አቡና የሚገርመው ነገር ማለት ነው እንትን ፌስቡክ ላይ ካውንስሉ ያወጣው መግለጫ ላይ ኤክስ ያደርጉና ምን እንደሚሉ ታውቃላችሁ? የወንድሞች ከሳሽ ተጥሏል ይላሉ። ራይ ምዕራፍ 12 ቁጥር 10 ማለት ነው ጠቅሰው። አሁን ችግሩ ጆዬ ክርስቶስ በነፃነት እንድንኖር ክርስቶስ ነፃነት አወጣን። እውነት ነው። እኔ ኢየሱስ ክርስቶስ ነፃ ነው እንጂ ያወጣኝ መልሼ በመንፈስ ጀምሬ በስጋ እንድጨርስ እግዚአብሔር እኔን ነፃ አላወጣኝም። እኔ ሁለት ነገሮችን ነው የማየው በአሁኑ ሰዓት። አንዱ ሳያዩ ህዝቤ ከእውቀት ማነስ ጠፍቷል የምላቸው ህዝቦች አሉ። አንዱ ደግሞ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይገረባ አእምሮ አሳልፎ ሰጣቸው የሚለውን ነገር እቀበላለሁ። እዚህ ላይ በደንብ ሁሉንም አያለው እና ስም መጥራት ስለማልወድ ነው ጆዬ። ምንድነው መሰላ በፈልገው ሰዎች የመጀመሪያውና የመጀመሪያው ነገር እግዚአብሔርን እያወክ ስትመጣ በዛው ልክ የመፍራት ብዛትም እየበዛ ይመጣል። እየበዛ ነው የሚመጣው። አንተ ጌታን በተጠጋ ቁጥር ወደ ክርስቶስ እየተጠጋ በሄድክ ቁጥር አምላክን እየናከው ሳይሆን አምላክን እየገፋው ሳይሆን አምላክ ወደ ልቡ ወደ ራሱ እያስጠጋ ነው የሚሄደው። ክርስትና ከመኖር ከዛ ከዓለማዊ ምኞት ጠፍተን ርቀን የነበርን ሰዎች እንደዚህ ዓለም ገዢ ተገዝተን የነበርን ሰዎችን ወደ ራሱ ወደ ማንነቱ ነው እያመጣን የመጣው ክርስቶስ። ያንን እኛ ማንነቱ ነው እያመጣ ግን ወደ እሱ ማንነት ወደ እሱ ፍቅር ወደ ፍጹምነት እንድንቀየር እግዚአብሔር ሲያመጣን ከምናደርጋቸው ነገሮች እየራቅን እንድንመጣ ነው።
ከጥንቆላ ዘዴ ውስጥ እንድንወጣ ተደርጎልሃል፣ አደርግልሃለሁ፣ በዚህ ትሄዳለህ፣ በዚህ ትገባለህ፣ ይሄን ታገኛለህ፣ ይሄን ታጣለህ ከሚል ሲስተም ውስጥ ወጥተን በክርስቶስ ኢየሱስ አዲስ ፍጥረት ሆኛለሁ ስል አዲስ ሰማያዊ ስፍራ አዲስ ልጅ ሆኛለሁ ማለት ነው እንጂ አዲስ ባለሀብት፣ አዲስ ባለ ንብረት፣ አዲስ ነጋዴ፣ አዲስ ያልታመመ ከበሽታ ነፃ የወጣ ምንም አይነት ነገር የማይነካው እያለኝ አይደለም። ክርስቶስ ስለኔ የተገረፈው እኔ ልጁ እንድን ነው። የመጀመሪያ ፍጥረታችንም ስንፈጠር በክርስቶስ ኢየሱስ አምነን በክርስቶስ ነፃ ወጥተን እንድንኖር ነው እንጂ በሰዎች ተገዝተን ባሪያ እንድንሆን አይደለም። የሰዎች ባሪያ እንድንሆን አይደለም። እኔ በጣም የሚገርመኝ እስራኤላውያን እነዛን ያንን ጣዖት ሲሰሩ በሰሩትም ስራ እጅግም ተደሰቱ ይላል። እጅግም ተደሰቱ። ይኸውልህ ውሃ ከፍሎ ያሻገራቸውን አምላክ ሳያዩ የጥጃ ምስል ሰርቶ በፊት ለፊታቸው ስለሄደ ብቻ በሰሩት የስራ እጅግም ተደሰቱ። አሁንም እየታየ ያለው ይሄ ነው። ሰው በክርስቶስ ኢየሱስ ስራ አርፎ መቀመጥ ሲገባው ኖ የክርስቶስ ኢየሱስ ስራ አለ፣ ግን እሱ በቂ አይደለም፣ የኔም ይጨመርበት ብሎ ቲፎዞ ደግፎ ልክ እንደ ኳስ ሜዳ ሰዎችን የሚያጭበረብሩ እነዚህ ሰዎች ምንድነው የሚባሉት? ህዝቤ እውቀትን ከማጣት የተነሳ ጠፍቷል። እነዚህ ሰዎች ለኔ እውቀትን ከማጣት የተነሳ ጠፍተዋል። የክርስቶስ ኢየሱስ እውነት ተገልጦላቸዋል አይደለም። በፖለቲካዊ ዘዴ ወይም ደግሞ በስብስብ ወይም በቲፎዞ ወይም በሞራል የተሰበሰቡ ሰዎች ናቸው። እውነት ክርስቶስ ገብቷቸው ከሆነ የክርስትና እውነት ገብቷቸው ከሆነ አይናቸው ሰው ላይ ሳይሆን ክርስቶስ ላይ ይሆናል። ኖ የሚል ትውልድ ይፈጠራል። እምቢ መጽሐፍ ቅዱስ ይሄን አልሰጠንም። እኔ በክርስቶስ ኢየሱስ እንዳምን ነው እንጂ እኔ በሰው እንዳምን ክርስቶስ እኔን አልሰራኝም። የደሙ ዋጋ አይደለሁም ማለት ነው። እኔ የደሙ ዋጋ ከሆንኩ አይኔ ከሱ ላይ አይነቀልም። መንፈስ ይነግረኝ። እኔ አንድ በጣም የሚገርመኝ ጥቅስ አለ። ስለምን የሰው ጉድፍ ታያላችሁ? እና መጀመሪያ አይን ውስጥ ያለውን ምሰሶ አውጣው፣ ከዛስ የቀረውን ወንድሜ አጥርተህ ታያለህ። ቁልጭ ብሎ ይታያል። እንኳን መጽሐፍ ቅዱስ ተጻፈልኝ ዛሬ ገና ለማጭበርበር አይደለም፣ ገና ሲያስብ ገና አካሄዱ ያስታውቃል። ወንድሜ ከምን የተነሳ? ከክርስቶስ ኢየሱስ ቃል የተነሳ፣ ከእውነት የተነሳ። ብዙዎች ተጠልተው ዛሬ በሰው ተጠልተው የሚቀመጡት ለምንድን ነው? ፕሮፌት በሚባል ሰዎች ያመጡብን ጣጣ፣ በዘይት ሽያጭ፣ በውሃ ሽያጭ፣ የእግዚአብሔርን መንፈስ አስሮ በመሸጥ የክርስቶስ ኢየሱስን በሃይላንድ የእግዚአብሔርን መንፈስ በሃይላንድ አስሮ መሸጥ። ይሄ ትልቅ ንቀት ነው። የመጀመሪያ ክርስቶስ ኢየሱስን መናቅ ነው። ዘይት፣ አዎ ዘይት በብሉይ ኪዳን ዘመንም ነበረ። ዘይት አዳኝ ሆኖ ሳይሆን የመድኃኒትነት ባህሪ አለው ተብሎ ስለሚታመን ሰዎች በዘይት የሆነ ነገር ቢመጣ ያንን ይቀባሉ እንጂ ዘይት ላይ መንፈስ ቅዱስ ያስራል፣ ይታሰራል። ዘይት ላይ የሚቀመጥ መንፈስ አለ ያለ ማን እንደሆነ ማወቅ ያልቻልኩት ነገር ቢኖር ይሄ ማን ነው ያለው? ዘይት የመድኃኒትነት ባህሪ ስላለ ነው። የታመሙ ሰዎች አሉ። አዎ ወደ ቤተ ክርስቲያን ሽማግሌዎች ሂዱ፣ ይጸልዩለት። ከዛ በተረፈ እዚህ ጠንቋይ ቤት ይመስል በዚህ ጋር እንትን ተደርጎልሃል፣ በዛ ጋር እንዲመቶልሃል። በዚህ እኔ ሲጀመር ፕሮፌቲክ የተሰጠው ዋናው ነገር የክርስቶስ ኢየሱስን እውነት እንዲያወራ፣ ስለ ክርስቶስ ኢየሱስ በአደባባይ ቆሞ ደፋር ሆኖ በሰይፍ መሃል በሞት መሃል ክርስቶስ ኢየሱስን የሚሰብክ ነው ለእኔ ፕሮፌት። ፕሮፌት የሚባለው ስም ለእኔ የክርስቶስ ኢየሱስን እውነት ሰው ስማኝ፣ አንድ ጊዜ ስማኝ። ሰዎችንና ሰዎችን የሚያጋጭ አይደለም ፕሮፌት ለእኔ። ሰውን እያንቋሸሸ የሚሳደብ አይደለም ፕሮፌት ለእኔ። ፕሮፌት ለእኔ ያንን የሞተለትን የተዋረደለትን እርቃኑን የተሰቀለውን ክርስቶስን የሚሰብከው ሰው ነው ለእኔ። ክርስቶስን የሚሰብክልኝ ነው እሱ ነው ለእኔ ፕሮፌት። እሱ ነው ህልሙን የክርስቶስ ኢየሱስን እውነት ገልጾ ብዙዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን እንጂ ከክርስቶስ ላይ ነቅሎ ወደ ራሱ የሚያመጣ አይደለም የክርስቶስ ሰው።
እኔ አሁንም ነገም ወደፊትም ለምን የፈለገ አይመጣም። የክርስቶስ ኢየሱስን እውነት በእርሱ ላይ ካላገኘሁት እሱ ለእኔ ማንም ሊሆን ማንም ይችላል። ማንም ይሁን ማን እኔ ክርስቶስ ኢየሱስን አንተ ላይ ካላገኘው አንተ የክርስቶስ ኢየሱስ እውነት ወንጌል ሰባኪ የምስራችሁ ቃል አይደለህም። አንተ የምስራችሁ ቃል ተናጋሪ ነህ። ስለዚህ አንተ ምንድነህ? ድምፅ ነህ። አንተ ምንድነህ? ቧንቧ ነህ። አንተ ምንድነህ? ስለ ክርስቶስ ኢየሱስ የምትናገር ድምፅ ብቻ ነህ። ድምፅ ብቻ። አዳኙስ ስሙ ነው። ስሙ ብቻ። ምንም የለህም አንተ ምንም። ሁለተኛ ነገር እግዚአብሔር ቤት ውስጥ ባዳ የለም፣ ዘመድ የለም። ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው ሲባል አንተ ሰው ፕላስ ልትሆን አትችልም። አንተ ወደ እግዚአብሔር ቀርበህ ሌላውን ባዳ አድርገህ አንተ የእግዚአብሔር ሰው ሌላው ምን ሌላው ምንድን ነው? ባዳ ነው። አንተ ነህ ወደ ክርስቶስ ሰውን የምታስጠጋው። በምን ኃይል በምን ስም? አየህ፣ እነዛ ሐዋርያት ጴጥሮስና ዮሐንስ እንኳን በዛ በ9 ሰዓት ያንን ከተወለደ ጀምሮ ሄዶ የማያውቀውን በምን ስምና በምን ስልጣን አዳንከው? ጥያቄው ይሄ ነው። አየህ፣ ጥያቄው በምን ኃይል አደረግከው ነው። በአንተ አይደለም። የሚያደርገው የኢየሱስ ክርስቶስ ስም ነው። አዳኙ እሱ ነው። ስለዚህ ያንተ ስራና ያንተ ስራ አንደኛ ክርስቶስ ኢየሱስን መስበክ ነው። እሱ ስራውን ይሰራል። አንተ ራስን እየሰበክ ራስን ከሰው በላይ አድርገህ ራስን ዋው ማን አንተ በራስን በምንድን ነው የምታየው? ራስን በፈጣሪ ነው እንደ የምታየው? ማን አንተ ማነህ? አንተ ማነህ? ማን ስለሆንክ ነው አንተ ሰውን እንደ ቁንጫ የምትንቀው? ማን ስለሆንክ ነው አንተ? የኛ መሪን እንዴ ስማ፣ አይደለም መሪን ገረድን የማክበር ግዴታ አለብህ። ማክበር፣ ሰውን ማክበር የመጀመሪያው የእግዚአብሔር ስትሆን ክብር ታውቃለህ፣ ሰው ታከብራለህ። አንተ መሪን ትንቃለህ። የሚመራን ተገዛ እንዴ። ለመንግስቶቻችሁ ተገዙ ይላል እኮ። መንግስቶቻችሁ ሰው እየገደሉ ነው፣ ይግደል። መንግስት ሰው እያጠፋ ነው፣ ያጥፋ። መንግስት እያለማ ነው፣ ያልማ። ጉዳይ አይደለም። ያንተ ስራ ግን የእግዚአብሔርን ቃል መፈጸም ነው። ትገዛለህ። ከዛ ከወጣ ግን አንተ ያላየኸውን አምላክ እንዴት ትገዛለህ? አጠገብ ያሌለው ያልገዛ ለአጠገብ ካለው ላልሰማ ለማለት ትገዛለህ ማለት ባሪያ ትሆናለህ አይደለም። ህግ ነው፣ የመሬት ህግ አለን፣ በዛ ትመራለህ። አልመራም ካልክ ቻው ትለቃለህ። አንተ የኢየሱስ ክርስቶስ አገልጋይ አይደለም። የኢየሱስ ክርስቶስ የበታችነትን ዝቅ ብሎ እግር ያጠበው ክርስቶስ እኮ እሱ የሰማይ ምድር ፈጣሪ ነው። አንተ ስለ እሱ ነው ማውራት ያለብህ። ምን መብት አለህና ነው አንተ ስለ ሌላ የምታወራው? እኔ በጣም ይቅርታ አድርጎልኝና እግዚአብሔር ልቦናችሁን ይመልስ። እውነት በተለይ ምእመኑ ከሰው ላይ አይናችሁን ንቀሉ። የሞተላችሁ ክርስቶስ ኢየሱስ ነው። የሞተላችሁ ሰው የለም። የሞተላችሁ ስለ እናንተ እርቃኑን የተገረፈው ከወዲያ ከወዲህ የተንገላታው በጥፌ የተፈታው የተተፋበት የተመታው በቀራንዮ መስቀል ላይ የተሰቀለልህ ክርስቶስ ነው። ክርስቶስን ካላሳየኝ አንተ ለእኔ ምንም አትጠቅመኝም። ይኸው ነቢይ ጥሌን እኔ እሱን ላደንቀው ፈልጌ አይደለም። ክርስቶስ ኢየሱስን እንዴት እያወራ እያለሁ ክርስቶስን ግልጽ አድርጎ ፈትፍቶ እንደተሰቀለ ሆኖ በእያንዳንዱ የሰው ግንባር ላይ የሚስል በእውነት እንደዚህ አይነት ነቢይ ክርስቶስ አሁንም ያብዛልን። እኔ ይህንን ነው የምለው። ኢየሱስ ክርስቶስ እንደዚህ አይነት ነቢይ አንድም ቀን ከክርስቶስ ውጪ ሌላ የማያወራ የኢየሱስ ክርስቶስን የመስቀልን ስራ ብቻ ይዞ አየህ። አይሁዶች ምልክትን ይሻሉ፣ ግሪኮች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን ነው የምንሰብከው። ቅባት ከፈለክ ፀጉር ቤት ቅባት ቤት ሂድና ግዛ። ባዝሊን ከፈለክ ሂድና ሱፐርማርኬት ግዛ። በቃ ይኸው ነው። ከታመምክ ሂድ ሐኪም ቤት፣ ከቸገረህ ስራ። ስማ፣ ይህ ሰነፍ ህዝብ አስተምረህ በክርስቶስ ኢየሱስ የተፈጠርከው መልካሙን ስራ ለማድረግ እንጂ ሚራክል መኒ እያልክ ገንዘብ ልትሰበስብ አይደለም። በእግዚአብሔር ስም ልትነግድ አይደለም። የተሰጠ መንፈስ በነፃ ነው። በነፃ እንድታገለግል የተሰጠ እንጂ እንድትሸጠው አይደለም። እግዚአብሔር አይሸጥም፣
አይለወጥም፣ አይዘበትበትም። ታገኛላችሁ ደግሞ ለእያንዳንዱ ስራችሁ። ለምን ህዝቡን ወደ ገደል እየከተታችሁ ስለሆነ። በተለይ ለመሪዎች እናገራለሁ፣ የማታውቁትን የምታስተምሩ፣ ያልገባችሁን የምታሳውቁ፣ አይን የሌለውን ይሄን ህዝብ አውቃለሁ እያላችሁ ገደል የምትከቱ እናንተ የእግዚአብሔርን ቃል ስታችሁ ሰውን ወደ ገደል የምትጨምሩ እውርን ይመራል የሚባለው ይሄ ነው። ስለዚህ አቁሙ። እኔ ነገርኩ፣ በኋላ ነግሬያለሁ። የእግዚአብሔርን ቃል እየሸቀጣችሁ በእግዚአብሔር የምትነግዱ ተዉ፣ አያዋጣችሁ። በምድር በዛው ቀልድ፣ በክርስቶስ ላይ አትቀልድ። ነግሬያለሁ። እኔ ኢየሱስ ክርስቶስ ስለ እኔና ስለ እሱ በእኛ የሚጠራ ሰዋል። እሱ ሰማይና ምድርን የፈጠረ አምላክ ነው። እሱ ሕያው የእግዚአብሔር ልጅ ነው። እሱ በእናንተ መጫወቻ አይደለም። እሱ መነገጃ አረጋችሁት እኮ መነገጃ። በጣም ነው የማዝነው። እረፉ፣ ተመለስ፣ ተመለስ። በአደባባይ ጌታን ይቅር በላል። ይቅርታ ጠይቅ፣ ይቅርታ ጠይቅ፣ ይቅርታ ጠይቅ፣ ይቅርታ ጠይቅ። ተንበርክከ እግዚአብሔርን ይቅርታ ጠይቅ። ዓለምን ይቅርታ ጠይቅ። በክርስቶስ ኢየሱስ ደም እንዳትቀልድ። አብ የዓለምን ሁሉ ኃጢአት ያሸከመው ይሄንን እንድናወራ አይደለም። ዛሬ ክርስቶስን እንድናወራ ነበር። ዛሬ ግን አይናችንን ነቅለን የሰው ኢሹ አደረግን። ጌታ ይባርካችሁ። እኔ ሌላ ነገር መናገር አልፈልግም። ስለ ሰው መናገር አልፈልግም። ስለ ሰው ማውራት አልፈልግም። እግዚአብሔር በእውነት ልባችሁን ይክፈት። ሰውን ከሚያስቱ የድንጋይ ወፍጮ በአናት ታስሮ ወደ ባህር ወደ ጥልቁ የምትወረወር ቀላል ይላል መጽሐፍ። እኔ ነግሬያለሁ። ሰውን አይን የምታሳውሩ፣ ሰውን ወደ ገደል የምትመሩ ተዉ፣ ተዉ። ያርገው ወንድሜ፣ ጋድ ብሌስ እዩን ያርገው፣ ችግር የለውም ያርገው፣ ይመልሰው። ተመችቶኛል። ጌታ ይባርካችሁ። ጆዬ እኔ አላስችል ብሎ ነው። እኔ የሰው ስም መጥቀስ አልፈልግም። ጆዬ ወዳለሁ። ተባረክ፣ ተባረክ፣ ተባረክ። ጌታ ኢየሱስ ይባርክ። ተባረክ። ተመልከቱ። ይህን እንግዲህ እዚህ ላይ ካውንስሉ ምንድን ነው የጻፈው? ዘይት፣ ጨርቅ፣ ውሃ፣ ቁሳቁስ መሸጥ አይቻልም። በዚህ ምክንያት የታገዱ ብዙ ናቸው እና ይህንን ፌስቡክ ላይ ለቄው ምን ቢጻፍ ጥሩ ነው? የወንድሞች ከሳሽ ተጥሏል። ይኸው ጥቅስን እንደፈለጉ ነው ለራሳቸው እንደፈለጉ ማለት ካውንስሉ ዘይት ለምን ዘይት አልተሸጠም ነው ይሁሉ ማለት ዘይት ላይ ተጸልዮ አይሸጥም። ፈርሞ የገቡበት ጉዳይ ነው። ካውንስሉ ህጋዊ ሰውነት ያለው ነው። አንተን ማን ያውቃል ብራዘር? እንዴ የወንድሞች ከሳሽ የሚባል ነገር አለ እንዴ? አሁን ለዚህ ዘይት መጀመሪያ ይህንን ጥቅስን ለራሳቸው ሀሳብ መተርጎም እኮ ያው ከነሱ የተማሩት ነገር ነው። እንግዲህ ከፕሮፌቶቹ የተማሩት ነገር ስለሆነ አባቱን ነው የሚመስለው። ሌላው የግለሰቡ አካውንት ታግዷል እና በስሙ ያለ የትኛውም ንብረት ምናምን ታግዷል። ለምን? ኦዲት ለመደረግ ማለት ነው። አንድ በራሱ በግሉ በዘይት እየሸጠ በግሉ የሚያስገባው ነገር ለቤተ ክርስቲያን አካውንት ያልገባ ነገር ታግዷል። ልክ ያንን መረጃ ስንናገር የቤተ ክርስቲያን አካውንት የለጠፍነውን የቤተ ክርስቲያን ያመጡና እናንተ ሲያወርላችሁ እንደ ምናምን እየለጠፋችሁ አካውንት ይላል። እኛ የግለሰብ አካውንት አልለጥፍም ብራዘር፣ የቤተ ክርስቲያን አካውንት ነው። ከቤተ ክርስቲያን ጋር መቆም የሚፈልግ አብሮ ማገልገል የሚፈልግ አብሮን እንዲረዳ እንዲያግዝ ለጥፈናል፣ እንለጥፋለን። ወደፊትም ሁሉም ቤተክርስቲያን ያደርገዋል፣ ኢንክሉድ ክራይስት አርሚን ቢሆን። ነገር ግን ዘይት ላይ እግዚአብሔር መንፈስ አለ ብሎ እየሸጠ የሐሰት ትምህርት እያስተማረ ደንቆሮ እያለ እየተሳደበ ካንሰር እያለ እየተሳደበ ብቻዬን ካውንስል ለኝ እያለ እየተሳደበ ትዕቢቱን እያሳየ የሐሰት ትምህርትን እያስተማረ እንዴት ነው እውነተኛ የሚሆነው? እሺ እችን ጥያቄ ብቻ ልጠይቃችሁ። ከስር አንድ ፕሮፌት እያየው ነው። ፕሮፌትን ኤንድ አፖስቶሊክ ኔትወርክ ምናምን ብለህ መጥተሃል። እስ ልጠይቀህ፣ እዩ አምላክ ነው ወይስ
ምንድን ነው ለአንተ? እስኪ መልስልኝ እና እስኪ መልስልኝ። ሰማል ትሰማለህ? ጥያቄን ሰምተሃል? ያው መቼም ሰላም አልላችሁም። ምክንያቱም ያው እናንተ የእኛን ሰላምታ ስለማትቀበሉ ሰላም አልላችሁም። ምን ነበር የጠየቀኝ? ኧረ እንደዛ አትበለኝ። ያው የእናንተ ሰላምታይ እና ሰላምታይ ምክንያቱም የእናንተ ኢየሱስ ሌላ ነው ትላላችሁ። የእኛ ኢየሱስ ሌላ ከሆነ ሰላምታ ምን ያደርግላቸዋል? ጠይቀኝ። የጠየቀውን ልመልስልህ። በጣም ጥሩ። እሺ እዩ ነው አምላክ ወይስ ኢየሱስ ነው አምላክ? መጽሐፍ ቅዱስ እንደዛ ይላል። ሰው አምላክ ነው ይላል። በመጽሐፍ ቅዱስ ታምናለህ? አንተ ራስህ አምነህ የለ እንደ ቀኑን ሙሉ ቁጭ ብለህ የምትውል? እኔ እንዴት ነው የማላምነው? ታምናለህ ወይ ነው? ለምን ነው የማላምነው? ማለት ለእኛ መሪያችን መጽሐፍ ቅዱስ አይደል ነው ወይስ? አይ ጥያቄ፣ ቆይ መጽሐፍ ቅዱስ ይበልጣል እዩ ይበልጣል ለአንተ? ኧረ ለእኔ መጽሐፍ ቅዱስ ነው የሚበልጠው። በጣም ጥሩ። እሺ ይህን ቃል እስኪ አንብብ። ደዌዎችንም ፈወሱ፣ ሙታንን አስነሱ፣ ለምጻሞችንም አንጹ፣ አጋንንት አውጡ። ትንሽ ዞር አድርገው። እሺ በከንቱ ተቀብላችኋል፣ በከንቱ ስጡ። ወርቅ ወይም ብር ወይም ናስ። እሺ ናስ በመቀነታችሁ ወይም በመንገድ አትያዙ ነው የሚለው። እሺ በከንቱ የተቀበላችሁትን በከንቱ ስጡ ነው የሚለው። መጽሐፍ እንደዛ ይላል። እሺ እዩ የጸለየበትን ዘይት ሲሸጥ ይህን ቃል ተላልፏል አልተላለፈም? መጀመሪያ ታምናለህ ነው። በእዩ አገልግሎት ታምናለህ አንተ? እየሰማኝ ነው? መልስ መልስልኝ። ታምናለህ ወይ? መጀመሪያ ማመን አለብህ። ካላመንክ እኔ ቢመልስም ምን ይጠቅማል ነው? እዩ ይበልጥብሃል ወይስ ይህ ቃል ይበልጥብሃል አንተ? ለእኔ መጽሐፍ ቅዱስና ቃል ነው የሚበልጥብኝ። መጽሐፍ ቅዱስ ከበለጠብህ ይህንን ቃል ተላልፏል አልተላለፈም? ለምን ሸጠ በሚለው ነገር ላይ ነው የምታወራው ወይስ ነው? ኖ ይሄ ቃል ምንድን ነው የሚለው? በከንቱ ስጡ ነው የሚለው አይደል? በከንቱ ከየት ያመጣው ነው በከንቱ የሚሰጠው? ፋብሪካው ባዶ ነው፣ ነፃ ነው የሚሰጠው? እኔ ጠየቅኩህ። ይሄ ቃል ይበልጣል፣ አሁን ያንተ ቃል ይበልጣል። አንተ መጽሐፍ ቅዱስ የሚበልጥብህ ከሆነ ይሄ የኢየሱስ ንግግር ነው በነገራችን ላይ አይደል ነው። ግን ያው ልጅ ምን አለ መሰለህ ዘይት በኢየሱስ ዘመንም የነበረ ዘይት አይደለም ወንድሜ፣ እንግባባለን። ምን መሰለህ አንተ የእግዚአብሔር ቃል ለአንተ ፈጣሪ ከሆነ የተፈጠርክበት ከሆነ ከበለጠብህ አሁን ኮምፕሮማይዝ ማድረግ ይገባል። ምክንያቱም የእግዚአብሔር ቃል ነፍስህንም ስለ እግዚአብሔር ቃል መጥላት እንዳለብኝ መተዋል። ነፍስን ራሱ መውደድ የለብህም ከቃሉ አይደለ? አው ግን ማብራሪያ ይፈልጋል። ይሄ ቦታ ማብራሪያ ይፈልጋል። ጆይ ማብራሪያ ይፈልጋል። ምክንያቱም ዝም ብዬ በየሰከንዱ ሊመልስልህ አልችልም። ምክንያቱም እንደመሰለህ ለመሰለህ። እሺ አብራራልኝ፣ ችግር የለም። እሺ ጊዜ ስጠኝና ላብራራልህ። እሺ ኢየሱስ እዚህ ጋር ያለውን አብራራልኝ። ኦኬ ምን አለ መሰለህ ኢየሱስ ክርስቶስ እዚህ ጋር ደዌዎች ፈውሱ ስል እዚህ ጋር ስለ ጸጋ ነው እንጂ የሚያወራው ስለ ዘይት የሚያወራ እዚህ ቦታ ላይ እኮ የለም። የት አለ? ስለ ዘይት ያወራ እንዴ? በከንቱ ተቀብላቸዋል የሚለው እኮ ዘይቱ ላይ ምንድን ነው ያለው? ዘይቱ ላይ ምንድን ነው ያለው? ጆይ እዚህ ጋር አንተ ባወራኸው እኮ ዘይት የሚል ቦታ የት አለ? ዘይት የት አለ? ዘይት ደዌዎች ፈውሱ፣ ሙታንን አስነሱ። ዘይቱ የሚሸጠው ምን አለበት ብሎ ነው? አንተ እኮ እየጠየቀኝ ስለ ዘይት ነው። መጽሐፍ ቅዱስ ደግሞ እያወራ ያለው ደዌዎችን ፈውሱ ይላል። ስለዚህ ስለ ጸጋ ነው የሚያወራው። እሺ ዘይቱን የሚገዙት ለመፈወስ ነው አይደል? ለመፈወስ መሆኑን መጀመሪያ አምናሃል ወይ ነው? ይፈውሳል ብለህ አምናሃል? ወደ ነፃው ከመምጣታችን እኔ ዘይት ይፈውሳል ብዬ አይደለም ማምነው፣ የኢየሱስ ስም ይፈውሳል ያው። ስለዚህ እዚህ ጋርም እኮ ዘይት ይፈውሳሉ። ምን አይልማ ይሄ መጽሐፉ ራሱ የት አለ? ስለ ዘይት አወራ ባይዘው። አንተ ታማኙን ለቃሉ ማለት ጌታን የምትፈራ ከሆነ እግዚአብሔርን የምትወደው ከሆነ በጣም ፈራዋለሁ። በጣም ፈራዋለሁ በጌታ መፍራትን የምናውቀው ብን መሰለኝ ፈራው ከሆነ እኔ አሁን ከራሴ አላወራም።
በቃሉ ነው ማውራት። ይሄ ኢየሱስ ቃል ነው። በፍርድ ቀን ሲመጣ በዚህ ቃል ነው የሚጠይቀው። ልክ አሁን እኔ እንደጠየቅኩ ሲጠይቅ መልስ ትሰጣበታለህ እያንዳንዱ ሰው አይደል? እንግዲህ ጌታ ኢየሱስ በመስቀል ላይ እርቃኑን ለአንተ ከተንጠለጠለ ወይ ጌታ ነው የምታስበልጠው ወይም ደግሞ ቤተሰብን ወይ ራስን ነው የምታስበልጠው። ከዚህ ቃል ከሁለቱ ውጭ መሆናችን ነው። ስለዚህ እኔ እናንተን የሚያግባባ ይሄ ኢየሱስ ክርስቶስ የተናገረው ቃል ስለሆነ እኮ እዚህ ጋር የት አለ ነው እኮ ዘይቱ የት አለ? ዘይት የሚል ቦታ የለም እኮ ነው የምልህ። እዚህ በምን ፈውሱ እንዳለ እኮ አይናገርም እዚህ ጋር። ለምሳሌ እዚህ ጋር ለምሳሌ በዘይት ፈውስ ወይ በሆነ ነገር እጅ ጭነ ፈውስ ምናምን የሚል የለም። የት አለ ስለ ዘይቱ የሚያወራ ቦታ? እሺ ዘይት የሚሸጡት መጽሐፍ ቅዱሳዊ ርዕስ ላይ አይደለ ነው? አይ መጽሐፍ ቅዱሳዊ አይደለም እያልከኝ ነው አሁን አንተ በጠየቀው። አይ ሐሳቦችን አትበታትንብኛ። እሺ አይ ሐሳብ አትበታትንብኝ። እዚህ ጋር ምንድነው ያልከኝ? ሰዎችን ፈውሱ፣ ሙታንን አስነሱ፣ ለምጾችንም አንጾ፣ አጋንንትን አውጡ አልከኝ። እሺ በምንድን ነው የምናወጣው? በእጅ ነው? እጅ በመጫን ነው? በዘይት ነው? ቤት ነው የሚለውን ነገር መጀመሪያ በምን አወጣ? ለመፈወስ መጽሐፍ ቅዱስ የምታምን ከሆነ በስሜ አጋንንትን አስወጡ ነው የሚለው አይደል? በስሙ አጋንንትን አስወጣሉ፣ እጃቸውን በደዌ ላይ ጭናሉ፣ እነሱ ይድናሉ ነው የሚለው። ቀላልና ግልጽ ነገር። ዘይት መሸጥ መጽሐፍ ቅዱስ ውስጥ አለ እኮ። ሐሳብ በታተንክብኝ እኮ ነው የምለው። ከጠየቀው ጋር አይደለም። ዘይት መሸጥ መጽሐፍ ቅዱስ ውስጥ አለ ወይ? በትነዋል። ምክንያቱም እዚህ ጋር ደዌዎችን በነፃ የተገኘውን በነፃ ስጡ የሚል ነው። ምንድነው አንተ? ቆይ ለምንድነው የቸገረ? ይሄ እኮ እግዚአብሔር ቃል ነው። የእግዚአብሔር ቃል መሆኑን እያየሁ እኮ ነኝ። አሁን ለምሳሌ አምናለሁ አልኩ እኮ አምናለሁ። ግን እሺ ዘይት ሽጡ የሚለው የቱ ጋር ነው ያለው? አይ ይሄ ሌላ ሐሳብ ነው። ይሄ ሌላ ሐሳብ ነው። የጠየቀውን ነው የመለስኩልህ። አንተ የጠየቀውን መለስኩልህ። ይሄ ምንድነው አድርጎ ያላችሁ እኮ? በነፃ የተቀበልነውን በነፃ እንድንሰጥ መጽሐፍ ቅዱስ ያስተምረናል። ለሰው ምንድነው የምትሰጠው በነፃ? ጸጋ ነው። ጸጋ ስጦታ ከውስጥ ያለውን የእግዚአብሔርን ጸጋ የማገለግልበትን አገልግሎት እንዴት አድርገህ ጸጋውን ነው ነፃ እንዴት አድርገህ ነው የምትሰጠው? እግዚአብሔር ለኔ የሰጠኝን ጸጋ። ያ ማለት ያንተ ሐሳብ ገብቶኛል። ግን ይኸውልህ ነገሮችን ማጣመም አልፈለኩም። እንዴት ነው የምትሰጠው? አንተ ስላጣመምኩ ነው ያጣመምኩ እንጂ ይኸውልህ ገብቶኛል። አንተ አሁን አይደለም እንዴት አድርገህ ነው የምትሰጠው? ባይዘዋይ አንተ እየጠየክበት መልስና ማነው የጠየክበት አቅጣጫ ልክ አይደለም እኮ ነው የምልህ። ደዌዎችን ፈውሱ፣ ሙታንን አስነሱ የሚለው የት አለ? እዚህ ጋር ስለ ዘይት የሚያወራ እኮ ነው የምልህ። እስቲ ንገረኝ፣ የት አለ ዘይት የሚያወራ? ለፈውስ አይደለም ዘይት የሚሸጠው ለምንድን ነው? ሌሎች ንገራቸው እስቲ። ያንን ቦታ ማን ላይ ነው ያለው? እዩ ዘይት የሚሸጠው ለምግብነት ነው? እዩ ስለ እዩ እኮ አላወራንም። ስለ እዩ መች ጠየቀኝ አንተ? ስለ እዩ አልጠየቀኝም እኮ። እየሰማኸኝ ነው? ስለ እዩ አልጠየቀኝም። ደዌዎችን ፈውሱ አልከኝ። በምንድን ነው ከታች እየጻፍክ ምን ጠየቅኩ መሰለህ? ለዩ ጻፍኩና ናግባ እዩ ነው አምላክ ወይስ ኢየሱስ አልኩ። ኢየሱስ አልከኝ። ይበልጥባል ቃሉ አልኩ። ቃሉ አልከኝ። ቃሉ ካልከኝ ታዲያ እዚህ ጋራ ኢየሱስ በነፃ የተቀበላችሁ በነፃ ብሏል አለ። ታዲያ እዩ ትክክል ነው ወይስ ይሄ ቃል ነው ስህተት ያለበት? ይኸውልህ ምን አለ መሰለህ፣ ከሁለት አንዱን አልመጥም። ይኸውልህ ቃሉ 100% ትክክል ነው። እዩ ጩፋም 100% ትክክል ነው። ትክክል የሆነ ላወራል ይችላል። እሺ ከመጽሐፍ ቅዱስ አሳየኝ። ትክክል የሆነ ከመጽሐፍ ቅዱስ ላሳይ ይችላል። ችግር የለውም። ይሄኛው በከንቱ የተቀበላችሁት በከንቱ ስጡ የሚለውን አንተ ዞር አድርገው። አሁን ወደ ጥያቄ ሊመጣ ይችላል። ትክክል የሆነበትን አሳየኝ። መጽሐፍ በዘይት እንድንጸልይ ይፈቅዳል አይፈቅድም? ዘይት መሸጥ ነው ያተወራል አባ እኮ ገዝተን ነው ወይስ ከሰማይ የዘነበን ነው? ለህዝቡ ዘይት ፈውሳለሁ ብለህ መሸጥና ገብቶሃል አይደለ? እና ቃሉ ዘይቱን በነፃ ሽጥ ይላል። ፎቶን ለጥፈ አምጣ እኮ አሳየኛ እኮ ተደረገ። አይ በዘይት ጸልዩ የሚል ቦታ አለ። እሱን ደግሞ ለቤተ ክርስቲያን ፋንድሬዚንግ ለቤተ ክርስቲያን ለአገልግሎት የሚውል ነገር እናደርጋለን። ለወደፊት ማድረጋችን አሳየኝ ብራዘር። መጽሐፍ ቅዱስ ላይ አይሸጥ የሚለውንም አታሳየኝም እኮ። የት አለ አይሸጥ የሚላልን? አይሰጥም ስለማይል ስለዚህ ታደርጋለህ። ያልተጻፈልህ። ስለዚህ እዚህ ጋር አንተ ያመጣው ደዌዎች ላይ ነፃ የተቀበላችሁ ነፃ ስጡ ስትል
ምን አለ መሰለህ ነፃ ጸጋ ስጦታ ነው እንጂ ዘይት አይደለም። ነፃ የሚሰጠው ጸጋ ስጦታ ነው እንጂ ዘይት አይደለም። ዘይቱ ምን ስላለው ነው ዘይቱን የምትሸጠው? ዘይት ስለሚፈውስ ነዋ። ምን አለበትና ነው የሚፈውሰው? ጸጋ ስጦታም እንደገና ዘይት የሚፈውሳል። አልፎ ነው የሚሰራው። ጳውሎስ እኮ የጳውሎስ ልብሶቹ ከሰሩ እኮ የጴጥሮስ ደግሞ ጥላ ከሰራ ማለት ነው። ጥላ ከሰራ የማይሰራበት ምንም ምክንያት የለም። በኔ ዘመን ዘይቱ ላይ ማን ነው የሚያልፈው? የሚያልፈው ማን ነው? የሚያልፍ ማን ነው? እግዚአብሔር መንፈስ አልኩ እኮ ነገርኩ እኮ። ዘይቱ ላይ የሚሰራው የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ በዘይቱ ላይ ይሰራል። ስለዚህ ለቤተ ክርስቲያን ስራ ቆይ ዘይቱ ላይ ማን ነው የሚያልፈው? ጸጋ ነው። ጸጋ ምንድን ነው? ጸጋ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ማለት መንፈስ ቅዱስ ነው። የእግዚአብሔር መንፈስ ያልከው መንፈስ ቅዱስ የእግዚአብሔር መንፈስ አይደል እንዴ? መጽሐፍ ቅዱስ በደንብ አላነበብኩም? የእግዚአብሔር መንፈስ፣ የእውነት መንፈስ፣ የእውነት መንፈስ፣ የክብር መንፈስ ተብሎ ብዙ ቦታ ተጽፏል። መንፈስ ቅዱስ ብራዘር፣ የእግዚአብሔር መንፈስ እግዚአብሔር ነው። አታፍነኛ አባ ዮኒ፣ አላፈንኩም። አታፍነኝ። ወይ ደቂቃ ስጠኝና ላውራለሁ። ይሄ በየሰከንዱ መመለስ ኃጢአት ነው። ኃጢአት ነው። ለእኔ ደግሞ ጥሩ አይደለም። ለእኔም እንደ አገልጋይ ጥሩ አይደለም። ምክንያቱም ስህተት ለማግኘት አንተ የምትሮጠው ነገር ጥሩ አይደለም። ለማግኘት አይደለም። ይኸውልህ ከተሳሳትክ በመጽሐፍ ቅዱስ ትታረማለህ። ከተሳሳትክ በመጽሐፍ ቅዱስ ትታረማለህ። ይኸውልህ እኔና አንተ ጠላት አይደለንም። ቆይ አንዴ አድምጥ። እኔና አንተ ጠላት አይደለንም። መጽሐፍ ቅዱስ ከኦርቶዶክስም ከሙስሊም ጋር ከማንም ጋር የምናወራው ስለሚበልጥ ስለሆነ ለመተራረምና የተሳሳተው እንዲሸነፍ ነው አይደለ? የተሳሳተው ንስሐ ገብቶ ወደ ቃሉ እንዲመጣ ነው። በቃ ሌላ ነገር የለውም። አምላክ አይደለውም፣ አምላክ አይደለህም። ስለዚህ አንተም ትሳሳታለህ፣ እኔም ልሳሳት እችላለሁ። አሁን የጠየቁ መንፈስ ቅዱስ እግዚአብሔር ነው ብለህ ታምናለህ? ሚዩት አድርገዋል ወንድማችን። ዮኒ አንድ ጊዜ ጠይቀኝና አንዴ ልመልስልህ። እሺ መልስልኝ። መንፈስ ቅዱስ እግዚአብሔር ነው ብለህ ታምናለህ? መንፈስ ቅዱስ ይኸውልህ አብ ወልድ መንፈስ ቅዱስ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ። ያ ማለት የእግዚአብሔር መንፈስ መንፈስ ቅዱስ ነው። እግዚአብሔር እግዚአብሔር ነው። ወልድ ወልድ ነው። መንፈስ እግዚአብሔር ነው አይደለም? የእግዚአብሔር መንፈስ እግዚአብሔር ነው። የእግዚአብሔር መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ መንፈስ ቅዱስ እኮ ነው። ምን ለመጠየቅ ፈልጌ ነው? እኔ ያልኩ አምላክ ነው አይደለም? መንፈስ ቅዱስ ኧረ አምላክ ነው። መቼ እንደዚህ ጠይቀኛ? እሺ ግልጽ አድርገን። እሺ እንደዚህ ያው እንዲገባ ብዬ አየን። እንዴ ተካከልን እንሄዳለን። እየረዳው ነው፣ ትረዳኛለህ አንተም። እሺ እግዚአብሔር አምላክ ዘይት ላይ አለ ነው የምትለኝ? ኦኬ አሁን ይኸውልህ ለይ ማለት ጸጋ ስጦታና አሁን አምላክነትን ለይ ደግሞ እኔ ደግሞ አንተ ልርዳ በዚህ ጸጋ ስጦታ አንደኛ ቆሮንቶስ ምዕራፍ 14 እና 12 ላይ ያለውን ጸጋ ስጦታውንና አሁን ደግሞ አምላክን እየለየን እንሂድ። ምንድነው? እሺ ጸጋ ስጦታ ምንድነው? አምላክ ምንድነው? ጎበዝ። አምላክ ምንድነው? አምላክ ለኛ ጸጋ ስጦታ የሚያከፋፍልልን ነው። ጸጋ ስጦታ ማለት ደግሞ እኛ በዘይቱ አልፎ የሚሰራው የእግዚአብሔር ጸጋ ማለት ነው። በእኛ ላይ ያለ ማለት ነው። በአንተም ይሰራል፣ በእኔም ይሰራል፣ በሌሎችም ይሰራል። እዚህ ውስጥ ባሉ ሰዎች ሁሉ የሚሰራ ማለት ነው። አጋንንት የምታስወጣበት ምን የምታደርግበት እሱ ጸጋ አጋንንት የሚያስወጣው ከእግዚአብሔር የተለየ ነው። ስለዚህ ይሄን ደግሞ የሚሰጠው አምላክ መንፈስ ቅዱስ ይባላል። ከመንፈስ ቅዱስ የተለየ ነው ያ ጸጋ ስጦታው። ምን አለ መሰለህ መለስኩልህ መሰለኝ። ምንድነው ያልኩህ? መልሽ እልሃለሁ። ይሄን ጸጋ ስጦታው ለእያንዳንዳችን እና ስጦታው ይለያያል ወይ ነው ጥያቄ እኮ። አዎ ይለያያል። ለምን ደግሞ አይለያየው? ሰጪው መንፈስ ቅዱስ ነው። ስለዚህ ጸጋ ስጦታ ደግሞ በእኛ ውስጥ ያለ እግዚአብሔር ለእኛ እንድንፈውስ እንድናገለግል የሰጠን ጸጋ ስጦታ ማለት ነው። ምንድነው መንፈስ ቅዱስ የሰጠን ነገር? ያ ምንድን ይባላል? ትንቢት፣ አጋንንት መለየት፣ የእውቀት መንፈስ፣ የጥበብ መንፈስ፣ ሊሳን፣ እነዚህ በአጠቃላይ ጸጋ ስጦታዎች አንደኛ ቆሮንቶስ ምዕራፍ 14 ላይ ያሉ ጸጋ ስጦታዎች ይባላሉ። ያንን የሚሰጠው ደግሞ አምላክ መንፈስ ቅዱስ ይባላል። ዘይቱ ላይ የሚሰራው
የእግዚአብሔር መንፈስ ወይም ደግሞ የእግዚአብሔር ጸጋ ስጦታ ከኛ አልፎ የሚሰራ ማለት ነው። ዘይቱ ላይ ያለው ጠይቀኛው ዘይቱ ላይ የሚያርፈው መንፈስ ቅዱስ ነው ወይስ ሌላ ነገር ነው? ጸጋ ስጦታ ነው። ጸጋ ስጦታ የሚፈውስ ወይም ደግሞ ፈውስ ማለት ምንድነው? ፈውስ ማለት ጸጋ ስጦታ ነው እንጂ እኮ እግዚአብሔር አይደለም። እግዚአብሔር ለኛ የሰጠን እንድናገለግለው ያደረገ ጸጋ ስጦታ ነው እንጂ እንዴት አደረገ? ወይ ኢየሱስ አጋንንት ማስወጣው በምንድን ነው አለ? አጋንንትን ማስወጣት እና ታዲያ ጳውሎስ ውሸታም ነው ልትል ነው እንደ ሮሜ ላይ ማን ነው አንደኛ ቆሮንቶስ ላይ ጻፈው? አጋንንትን ማስወጣው በምንድን ነው አለ ኢየሱስ? እስኪ ንገረኝ። ስማማ ጸጋ ስጦታ በእግዚአብሔር መንፈስ ነው ማስወጣው አላለም? እሺ በቃ አንተ ካልነገርከኝ እኔ ልርዳ። ኖ በዚህማ ተስማምተን እንሂድ። ቆሮንቶስ መጽሐፍ ላይ የጻፈው ጳውሎስ ልክ አይደለም እያልክ ነው ዮኒ? ኖ እኔ ያላልኩም። አሁን ታዲያ ጸጋ ስጦታ ይኸውልህ ሰጪው መንፈስ ቅዱስ ነው። ለእያንዳንዳችን የሚያደርገው ጸጋ ስጦታንና ያኛውን ለያ። ይኸውልህ ፈውስን የሚሰጠው መንፈስ ቅዱስ ነው። መጽሐፍ ቅዱስ ይነግረናል። ትንቢትን አንተ የምትናገረው መንፈስ ቅዱስ ነው የሚናገረው። እኔም ለምን እናገራለሁ? መንፈስ ቅዱስ ለኔ ሲነግረኝ ስለዚህ የሚፈውሰው ፕሮሰሱ ጸጋ ይባላል። መንፈስ ቅዱስ ለኔ ይናገረኛል። ባጭሩ ጸጋ ማለት ነጻ ስጦታ ማለት ነው። ጸጋ ሲሆን ከእግዚአብሔር የተሰጠ ነጻ ስጦታ። አሁን መረዳት የፈለግኩት ካንተ እንድንግባባ ነው እያወራሁ ያለሁት እስካሁን። አሁን ትንቢት ሲነገር አንተ ማን ነው ስምን ብትነግረኝ ደስ ይለኛል። ተው ስሜ ምን ያደርግታ? እሺ ችግር የለም። ፕሮፌቲክ ልበለህ። ፕሮፌቲክ አንተ ትንቢት ትናገራለህ? እሺ ትንቢት የምትናገረው አንተ ነህ ተናጋሪ ወይስ መንፈስ ቅዱስ ነው? መንፈስ ቅዱስ ለኔ ይናገረኛል፣ እኔ ደግሞ አስተላልፋለሁ። ፕሮሰሱ ምን ይባላል? ጸጋ ይባላል። ተናጋሪው ማን ነው? መንፈስ ቅዱስ፣ እግዚአብሔር ወልድ። አሁን ልክ እንደዛው አንድ ሰው ሲፈወስ ፈዋሹ ማን ነው? ፈዋሹ መንፈስ ቅዱስ ነው። ፈዋሹ እግዚአብሔር ነው። መንፈስ ቅዱስ ጎበዝ፣ እሱን ነው አየህ። ስለዚህ ፈዋሹ ዘይቱ ላይ አለ እያልከኝ ነው? ኦኬ ይኸውልህ ፈዋሹ ዘይቱ ላይ አለ ማለት እሱ ዘይቱ ውስጥ ቁጭ ብሏል ማለት አይደለም። ዘይቱ ውስጥም አለ ማለት አይደለም። በስሙ ኃይል የተሰራ ዘይት ስለነበረ በስሙ የተጠራበት ዘይት ስለሆነ እግዚአብሔር አምላክ በጸጋው አልፎ በዘይቱ ይሰራል። ያ ማለት ኖርማል ዘይትና አንተ የጸለይክበት ዘይት ልዩነቱ ምንድነው? ልዩነቱ ስለጸለይኩ ነው። የክርስቶስ ስም የተጠራበት ስለሆነ አረፈበት። ዘይቱ ላይ ምን አርፏል? የክርስቶስ ስም አርፎበታል፣ ጸጋው አርፎበታል። እኮ ጸጋ ማለት ምንድነው? አሁን እኮ መተ አፈረሰው። መጽሐፍ ቅዱስ ጸጋ ምንድን ነው የሚለው? ለምን ይቸግራል? ዘይቱ ላይ የእግዚአብሔር መንፈስ አለ ተብሎ ነው የሚሸጠው፣ አጭሩ ማለት ነው። አሁን እዚህ ጋር ምንም ችግር የለውም እኮ እውነታውን ብናወራ ነፃ አውጪው እግዚአብሔር መካከላችን። እኔም ነገርኩ አይደል? እኔም ስላለ ነው ብያለሁ። መንፈስ አለ ተብሎ ነው የሚሸጠው እኮ አሁን ላይ አልኩ እኮ። የኢየሱስ ስም ማለት ስሙ እኮ መንፈስ ቅዱስ ማለት ነው። ፕሮፌት አንዴ እኮ ኢየሱስም እሱ አንድ ጊዜ አዳምጠኝ። ዘይቱ ላይ መንፈስ ቅዱስ አለ ተብሎ ነው የሚሸጠው። አንድ ሰው ከኖርማል ዘይት ለይቶ ዘይቱን ገዝቶ ሲሄድ መንፈስ ቅዱስ አለበት እዚህ ዘይት ላይ ፕሮፌት ጸልዩበታል፣ እዩ ጸልዩበታል ብሎ ነው ሰውዬው ወደ ቤት ይዞ የሚሄደው። ጎበዝ፣ ልክ ነህ፣ ትክክል። አሁን 1000 ብር ዘይቱን የሚገዛው ዘይቷ ትንሽ ናት፣ ግን ዘይቱ ላይ ምን ስላለ ነው? መንፈስ ቅዱስ አለ ተብሎ ስሙ ተጠርቶበታል። አይ መንፈስ ቅዱስ አለ ስሙ ተጠርቶበታል ብሎ ነው ሰው የሚወስደው። መንፈስ ቅዱስ አለበት አይደለም እንዴ? ይሰራል ነው አለበት ሳይሆን ይሰራል። በዛ ዘይት ባይዘወይ አሁንም ላስተካክል ስህተት ነው። ችግር የለም። እሺ ይኸውልህ መንፈስ ቅዱስ በዘይቱ አልፎ ይሰራል ነው እንጂ መንፈስ ቅዱስ እዛ ዘይቱ ውስጥ አለ ማለት ነው። አይ እዛ ቁጭ ብሏል ዘይቱ ላይ ማለት አይደለም። ጨርቅ ላይም እግዚአብሔር ይሰራል፣ ዘይቱ ላይም ይሰራል፣ ውሃውም ላይ ይሰራል። በምንም ላይ እግዚአብሔር መንፈስ ለምን እንወሻሻለን? ዘይቱ ላይ እሳት አለ፣ ልብሳችሁ ላይ መንፈስ ቅዱስ አለ፣ እሳት አለ ይባላል አይባልም? ይባላል። ስለዚህ ለምንድን ነው እዚህ ጋር ደግሞ
ትክክለኛው እንደዛ አይደለማ። ኮንተክስቱ እንደዛ አይደለም። ኮንተክስቱ እንደዛ አይደለም። የኋላ እንትኑ እንደዛ አይደለም። ኖ አልፎ ይሰራል ነው። እግዚአብሔር አልፎ በዘይቱ በኩል አልፎ ይሰራል ነው እንጂ አልፎ ማለት ቁጭ ብሏል ማለት አይደለም። አልፎ የሚል ቃል ኖሮ አይደለም። ግን ብዙ ጊዜ ማለት ነው የሚባለው ምንድነው? በዚህ ዘይት ላይ የእግዚአብሔር መንፈስ አርፎበታል። የእግዚአብሔር መንፈስ በውሃ ላይ ሰፎ እንደነበረው በዚህ ዘይት ላይም እኔ ስጸልይ አርፏል። መንፈስ ቅዱስ ሰፎበታል። ልብሳችን ላይ መንፈስ ቅዱስ አለ ነው የሚባለው ይሄ ነው። ትክክል። ስለዚህ ልክ ያንን ዘይት ስትሰጠው ለአንድ ሰው ስትሰጠው ዘይቱን ይዞ ሲሄድ መንፈስ ቅዱስ ያረፈበት ዘይት ነው ይዞ የሚሄደው ሰውዬው። ኖርማል ዘይት ኖርማል ዘይት አይደለም። 1000 ብር ያወጣውን ለዛች ቡትሌ ዘይት ሳይሆን መንፈስ ቅዱስ አለበት ብሎ ስላሰበ ስለሆነ የተሸጠው ኢንዳይሬክት ማን ነው ማለት ነው? መንፈስ ቅዱስ ተሸጠ ማለት ነው። በሻጩ አይደለም። አንደኛ ይኸውልህ አንተ ነህ እንጂ ከንግዱ ጋር ያገናኘው እንጂ ንግድ አይደለም። ባይዘዋይ ንግድ አይደለም። ጨርስ። ሶሪ ምን ይላል መሰለ ሰው ገሎም እኔ ሰው አልገደልኩም ሊል ይችላል። እንደገና ደግሞ አይ እንዲህ ማለት እንዲህ አይደለም ልትል ይችላል። ግን በመጽሐፍ ቅዱስ ስታይ የትም ቦታ ላይ ለምሳሌ ሐዋርያት ዘይት እየቀቡ ሰዎችን ጸልየዋል አልጸለዩም? ጸልየዋል አይደል? ግን የትም ቦታ ላይ አላስከፈሉም። ይህን ትእዛዝ ከተቀበሉ በኋላ ነው ሄደው በዘይት ጸለዩ። ዘይት እየቀቡ ብዙ ደዌዎች ይፈወሱ። ምን ብሏቸው? በነፃ ነው የምትሰጡት አላቸው። ለዘይት አላስከፈሉም። ዘይት ከራሳቸው ይዘው ሄደው የታመሙ ሰዎች ላይ እጃቸውን ጭነው ዘይቱን ቀብተው ሲጸልዩ የጌታ ስም ነው ፍጹም ጤና የሚሰጠው። የጌታ ስም ነው። ልክ ነህ። ለምንድን ነው ያልሸጡት ሲባል ይሄው ደዌዎቹ ፈውሱ፣ ሙታንን አስነሱ አላቸውና በነፃ የተቀበላችሁ በነፃ ስጡ አላቸው። ይህንን ትእዛዝ ተቀብለው ነው ወጥተው የፈወሱት። የሚገርም አዩ። አሁን እኛ ጋር ችግሩ ምንድን ነው? ሐዋርያት ሥራ ምዕራፍ 8 ላይ ታስታውሳለህ? ሲሞን የሚባለው ጠንቋይ ታስታውሳለህ? ምንድን ያለው? ብዙ ገንዘብ ይዞለት መጣ ለጴጥሮስ። አረ ብዙ ገንዘብ ይዞላቸው መጣና ይህንን ነገር ስጡኝ፣ ይህን ስልጣን ስጡኝ፣ እኔም እንደዚህ እጄን የምጭንበት በመንፈስ ቅዱስ እንድሞላ ምን አለ ጴጥሮስ? እንደውም ላውጣልህ ገንዘብና አንተ አብራችሁ ጥፉ አለ ጴጥሮስ። ልክ ነህ። ገንዘብና አንተ ማለት አብራችሁ ጥፉ። ለምንድን ነው እንደዚህ ያለው? የእግዚአብሔርን ስጦታ በገንዘብ ልታገኝ አስባለሁ። እዚች ጋር ላውራ። አሁን የተሳሳተ ስለሆነ ማለት ነው። የተሳሳተ አመለካከት እንደ ሰው እዚህ ውስጥ ያለው ማለት ነው። እና እዚህ ጋር ያለውና እዩ ጋር ያለ ነገር ሰማይና ምድር ነው ልዩነቱ ሰማይና ምድር ነው ያልኩበት ልንገርህ። ስማኛ፣ አሰማኝም ትንሽ ስማኝ። ችግር የለውም ካልሆነ ምንም ችግር የለውም። ታስተምረኛለህ፣ እንማማራለን። ለሰማ ነው ያለው ችግር። ይኸውልህ ከተፈወሰ በኋላ የራሱ የሆነ ፕሮሰስ አለው። አንድ ሰው ከዳነ በኋላ የራሱ የሆነ ፕሮሰስ አለ። መጽሐፍ ቅዱስ ለምንድን ነው የሚለው? በስሜ ያመኑትን ይላል። በስሜ ያመኑትን እነዚህ ምልክቶች ይከተሏቸዋል አለ። ምልክቶቹ ምንድን ናቸው? በአዲስ ቋንቋ መናገር፣ አጋንንትን ማስወጣት፣ መፈወስ። እነዚህ በአጠቃላይ ኢየሱስ ክርስቶስ ለኛ በምድር ላይ ያለ የተናገራቸው እነዚህ ነገሮች ናቸው። ግን እዚህ ጋር ስምዖን ጋር ስትመጣ ምንድነው ገና ውስጡ ሙሉ በሙሉ ወደ ክርስቶስ ሳይደርስ ነው እነሱ የሚያደርጉት ነገር ላይ አንደኛ በፌዝ ነው የጠየቀው፣ በቀልድ ነው የጠየቀው። ሁለተኛ አነጋገሩ ልክ አልነበር። ስምዖን አይ አመለካከቱን ነው የሚነግርህ፣ አሳየኝ ሳይሆን አንተም እኮ ለእኔ እስካሁን አመለካከት ነው እየነገርህ። እሺ አንብብልኝ። እሺ ቦታ አንብብልኝ። አሁን ሰው ይረዳል ብዬ አስባለሁ። እዚህ ያለ ሰው የኢዩ ጩፋና የሱ ልዩነቱን ነው የምነግርህ። ሐዋርያት ሥራ ምዕራፍ 8 ያው ስምዖን ከላይ አንድ ከሰባት ልጀምር። ከላይ ማለት ነው። ከሰባት አንድ ዝቅ አድርግልኝ። እሺ ከሰባት ማለት ነው። በዚያን ጊዜ እጃችሁን ጫኑባቸው፣
አየ ጴጥሮስ በብዙ ሰዎች ላይ እጃቸውን ጭኖ ማነው ጴጥሮስ እጃቸውን እየጫነ ሰዎች ሁሉ በመንፈስ ቅዱስ ይሞሉ ነበር በወቅቱና ስምዖን መጣና ሐዋርያትን ቀና መቅናትና እዚህ ጋር ቀልድና ፌዝ አለ። ስምዖን ግን ሐዋርያት እጅ መጫን እሱን አንብብልኝ። ቀናና 18 የሚለው እሺ ላንብብልኝ። ስምዖንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸው። እጅን የሚጭንበት ሁሉ መንፈስ ቅዱስ ይቀበል ዘንድ ለእኔ ይህን ስልጣን ስጠኝ አለ። እስቲ እኔ ተው በቃ እስቲ እኔ በዚህ ጉዳይ ላይ እኔን አስረዳኝ መልሰህ እስቲ አስረዳኝና ከዛ በኋላ ወደዛ ደግሞ እኔ ልታወራልኝ አንተ ትጠይቀኛለህ። መሀል እየገባ ትጠይቀኛለች። አልገባውም እኮ ቀናና አሁን እዚህ ጋር ቀናና አፌዝ የሚለውን ፌዝ የሚለውን እስኪ ይጥራል። መጽሐፍ ቅዱስ እኮ ሰውየው ለምንድን ነው ገንዘብ ይዞ መጣው ታዲያ? ሰውየው ለመቸብቸብ ነው ወደዛ ሄዶ ገና መንፈስ ቅዱስ ጭኛለሁ ያለ ከሰዎች ገንዘብ ለመቀበል እኮ አይደለም። እዚህ ጋር ሲሞን ብዙ ገንዘብ እሺ ንገረኝ። ብዙ ገንዘብ ይዘው ገስታውስም እንደገና ቅባቱን ኮኔክት አድርገ በገንዘብ የሚባሉት ከዛ ሰውም ገንዘብ ይዞ ቸርች የሚሄደው ለምንድን ነው? እዚህ ጋር ሰውየው ገንዘብ ይዞ የመጣው ፈልገው ነው። ሐዋርያቱ ላይ ጴጥሮስ ላይ የነበረውን ቅባት አየና ቀንቶ ነው። ገብቷል? ቀናና ገንዘብ ይዞ መጣ። እንደዚህ በሆንኩ ብሎ በሆንኩ ማለት ነው። ቀና ማለት እያበራራሁልህ እኮ ነው። እዚህ የተጻፈውን አልነግርህም፣ እያበራራሁልህ ነው። ቀና ማለት እኮ ቀና የሚለው ቋንቋ ምን ለማለት ፈልጌ መሰለህ? ለምሳሌ ወይኔ ዮኒ ላይ ያለ ቅባት እንዴት ደስ ይላል! ዋው ያንን በእናትህ እኔ ላይ እጅ ጭኖ እሱ ቢጸልይልኝ ወይኔ ቢል እኮ ቀናው ማለት ነው። እኔ እሱ ጎበዝ እዚህ ጋር ነው አሁን። ከዛ ይሄ ሰው ጴጥሮስ ደግሞ እዚህ ጋር ምንድነው ያሰበው? ወይ ቀንተ እንዲህ በመጠየቅ የእግዚአብሔርን መንፈስ በገንዘብ መግዛት ስለማትችል ገንዘብን አንተ ጥፉ ብሎ ነው ያባረረው። እዚህ ጋር አይደለም ቅድም ምን አልክ መሰለህ? ይኸውልህ ፕሮፌቲክ ምን እንዳልክ ይኸውልህ። እሺ ሲሞን ቀና ብቻ ሳይሆን በፌዝና በቀልድ ነው ብለው ይነገራል። መጀመሪያ ጠንቋይም ስለነበረ ልክ ነህ። እሱ ጠንቋይም ስለነበረ ጠንቋዩ እኮ ነፃ ወጥቶ እኮ ከፊልጶስ ጋር እያገለገለ ነበር ብሎ መጀመሪያ ጠንቋይ እኮ ነው። ታዲያ መጽሐፍ ቅዱስ ቀድሞ ጠንቋይ ነበር ይላል። ስለዚህ እሱ ከፊልጶስ ጋር እንዳገለገለና ሁሉም ሰው ሄሎ ከመጠመቁ በፊት ከማመኑ በፊትማ ሁሉም ሰው እኮ አንዱ ጠንቋይ ነው፣ አንዱ ያስጠነቁላል። ምን ይላል ግን ልክ ይመጣና በክርስቶስ ያምን አገልጋይ ይሆናል አይደል? ይሁን አንድ ምስክርነት አለኝ። እሺ አንድ ነገር ልንገርህ። ለምሳሌ እኛ ሰፈር አንድ ሰውዬ ድሮ ጠንቋይ ነው፣ ጠንቋይ ነው፣ በስነ ስርዓት ጠንቋይ ነውና የሚጠነቅል ግን ያንን መንፈስ አሁን ደግሞ አመንኩ ጴንጤ ሆኛለሁ ብሎ ጌታ ኢየሱስ ክርስቶስን እጁን አንስቶ ከተቀበለ በኋላ አሁንም አገልጋይ ነው። ገብቷል? አገልጋይ ነው። ግን ምንድነው የሚያደርገው? የድሮ መንፈስ በእኔ ላይ ይሰራል ይላል ሰውየው ሁሌ ማለት ነው። እዚህ ጋር ሲሞን ይኸውልህ ሲሞን ድኖ ሲያገለግል እጅ ጭኖ ሲጸልይ ምናምን አላየህም እኮ ጸጋ ስጦታ እየሰራበት አይደለም። ስለዚህ ጸጋ ስጦታ መስራት አይደለም እሱ። ሲሞንም እኮ መንፈስ ቅዱስን ተቀብሏል። ለምን እዛ የተጠመቁት ላይ ሁሉ ነው እጅ ጭነው መንፈስ ቅዱስ የተሞሉ። ስለዚህ እኔ ሲሞን እና የኢዩ ጩፋ ሰማይና ምድር ነው የምልህ። ስለዚህ ስለ ኢዩ ጩፋ እንምጣ። ወደ ኢዩ ጩፋ እንምጣ። ቆይ ይህን አሁን እንጨርስ እንጂ አንተ ለምንድን ነው ቅድም እኮ ስተትን እኮ መጽሐፍ ቅዱስ ላይ መሳሳት ማለት ጌታ እኮ ይጠይቃል። ገባ? የእግዚአብሔር ቃል ይጠይቅ። እኔ እንግዲህ ምን አጠፋው? እኔ እዚህ ጋር ምንም እኮ አላጠፋው። ምንድን ነው መሰለህ ያጠፋው? ምን አልክ መሰለህ? በፌዝ ነው ብለህ ነበር። ገባ? በፌዝ ነው ብለህ በራስህ መጀመሪያማ በፌዝ ነው ሰውየው ሲመጣ በፌዝ መልክ ነው የመጣው። እዚህ ጋር ግን ባይነግርም አመለካከቱ ነው የምነግርህ። አመለካከት ቅድም ይኸውልህ ለአንተ ነገርኩህ አይደለ? ቅድም አንተ ምንድን ነው ያልከው? እኔ ቀናው ስል ቅናት ስል እኮ በአመለካከት ነው የነገርኩህ። ቅናት ማለትን በአመለካከት አይደለም ፌዝ የሚለውን ቅናቱንማ ልክ ነው። ቀና ስትል ፈልጎት ነው። አሁንም ብዙ ሰው ቀንቶ ነው። አንተ እዩ ጩፋ ላይ ያለውን እኔ ላይ እንዲሆን ብሎ ወይ ሌሎችም ላይ ምን ያደርጋሉ? በእኔ ላይ ያለው በአንተ ላይ እንዲሆን ይህን ያህል ብር አምጡ፣ ይህን ያህል ብር ይዛችሁ ነው ኮኔክት አድርጉ ቅባቱ ሲባሉ ብር ይዘው ይሄዳሉ። አሁን እጄን የምጭንበት ሁሉ አለ ልክ እንደነሱ እንጂ መንፈስ ቅዱስ እኮ እሱም ተሞልቷል። እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ አለ። እንደነሱ በእነሱ ያለውን ጸጋ ገብተዋል። እነሱ እጅ ሲጭኑ መንፈስ ቅዱስ እንደሚጠመቁ ሲያይ
በዚህ ጊዜ እሱን ፈለገ አይደል? አሁን በእኛ ዘመን ኮኔክት ለማድረግ ፈለገና ገንዘብ ይዞ መጣ። ገንዘብ ይዞ ሲመጣ የኛዎቹ ገንዘብ ይዛችሁ ነው የሚለው። ጴጥሮስ ግን ምን አለው ነው? ጴጥሮስ ግን እንዲህ አለ፣ የእግዚአብሔርን ስጦታ። የስጦታ ማለት ነፃ ጸጋ ማለት ነው አይደል? እግዚአብሔር ስጦታ ማለት ጸጋ ማለት ነው። ጸጋ ማለት ስጦታ ማለት ነው። በገንዘብ እንድታገኝ ያስባልና ብር ካንተ ጋር ይጥፋል። አዮ አሁን ሊገዙ እንኳን የሚመጡ ጸጋ በገንዘባቸው ሊያገኙ እንኳን የሚመጡ ሰዎች፣ መካፈል ጸጋን የሚፈልጉ ሰዎች የእግዚአብሔር ስጦታ ነፃ ነው እንጂ በገንዘብ የሚተመን ስላይደለ የጠፉ ናቸው ማለት ነው። የጠፉ ናቸው። እዛ ጋር ደግሞ ሰጪው ስለ ሰጪው ነው። ሰጪው ማለት ያለብህ አሁን አንተ አገልጋይ ከሆንክ ሰው ለምሳሌ አንተ ጋር ጸጋ ካለ የፈውስ ካለ ለፈውስ ገንዘብ ሲመጣ ሰው ለመፈወስ ገንዘብ ሲያመጣ ለጸለይክበት ዘይት ገንዘብ ሲያመጣ ማለት ያለብህ አንተና ገንዘብ ይጥፋ፣ እኔ አምላኬን በነፃ እንዳገለግል በነፃ እንድሰጥ ነው የጠራኝ ነው የምትለው። እውነተኛ ካልሆንክስ ገንዘቡን ስትቀበል እየሸጥከው ነው። ጸጋውን ነፃ ስጦታውን ሸጥከው። ስትሸጥ ሸጠ የምለው እንኳ አሁን አንተ ቃላቱን ያው አትጠቀም። አንደኛ በቤተ ክርስቲያኖች ሸጠ አይባልም። ለቤተ ክርስቲያን ገቢ ማሰባሰቢያ ወይም ደግሞ ለአገልግሎት ለወንጌል አገልግሎት እንጂ ሸጠ የሚባለው በዚያ ብስ ላይ የለም። የሚደረገው ልንገር፣ ለወንጌል አገልግሎት ሐዋርያት ኢየሱስ የሚያደርገው ለምሳሌ ኢየሱስ ሲያገለግል ኮሮጆ ይዞ ይዞር ነበር አይደል? እንትና ይሁዳ አስታውሳለህ? አንበባ ኮሮጆ ይዞ ይዞራል። ሰዎች በገንዘባቸው ያገለግሉታል። ገንዘብ ፈውስ ሸጦላቸው ሳይሆን ራሳቸው ገንዘባቸውን እየሰጡ ገብቷል። ኮሮጆ ውስጥ ገንዘብ እየከተቱ ምን እያሉ ያገለግሉት ነበር። እሺ፣ ከዛ ደግሞ ሐዋርያት ምን አደረጉ? ሰዎች ገንዘብ እያመጡ እግራቸው ስር ሲያስቀምጡ እንደገና ደግሞ ለድሆች እያሰባሰቡ ለቅዱሳን ለአገልጋዮች ገንዘብ እያሰባሰቡ ይዘው ሄዱ ነበር እንጂ አንድም ቦታ ለቤተ ክርስቲያን አገልግሎት ብለው ለወንጌል አገልግሎት ብለው ዘይት ላይ ጸልዩ የሸጡበት ቦታ አለ እንዴ በታሪክ ውስጥ? የለም። ግን ሰው በየዘመናቱ በየዘመናቱ ግን ሰው ይሁን አንድ ነገር ላይ እንስማማ። በየዘመናቱ ማንኛውም ቤተክርስቲያን የራሷ የሆነ እንትን አላት፣ የራሷ የሆነ ዶክትሪን አላት። ቤተክርስቲያን ሙሉ ወንጌል አሁን ለምሳሌ እኔ ባለሁበት ሀገር ላይ ሙሉ ወንጌል እኮ አንድ ቲሸርት 1 ሚሊዮን በጨረታ የተሸጠበት አለ። ጨርቅ የተሸጠበት አለ። እኔ ማዋው ማለት ነው ተቀብቷል። አዎ የተጸለየ ነው። እግዚአብሔር በቤታቸው መልካም ነገር ያደርጋል ምናምን እያሉ ማለት ነው። የማን ፎቶ ተለጥፎበት? አይ እሱ ጋር አይደለም። ፎቶማ ጥቅስ ተለጥፎ ነው እንጂ ጥቅስማ ፎቶ የዛ ሙሉ ወንጌል የራሱ የሆነ ዶክትሪን አላታ። ይሄ እኮ አንተ አሁን መለየት ያለብን ነገር ልንገርህ። መጀመሪያ ምን መሰለህ፣ ሙሉ ወንጌል አይደለችም የሰማይ መልአክ ቢሳሳት የመቃወም ስልጣን የተሰጠን ሰዎች ነን። አዲስ ኪዳን አማኞች ሁላችንም። ለምሳሌ ገላትያ ምዕራፍ 6 ቁጥር 8 ላይ ምንድነው? ምዕራፍ 1 ቁጥር 8 ላይ የሰማይ መልአክም ቢሆን እኛ ከሰበክነው የሚለይ የሚሰብክ የተረገመ ነው። ልክ ነኝ እኮ። ይሄ ስብከትና ይሄኛው ሽያጭ ምን ያገናኛል? ይሄ እኮ ለቤተ ክርስቲያን ብላ ነው የምታደርገው። ወንጌልም አልቦት የምታደርገው እኮ ለቤተ ክርስቲያን አገልግሎት ለቤተ ክርስቲያን አገልግሎት ስላለ ለቤተ ክርስቲያን ምንድነው? ሙለታ ለምን ገባ ደግሞ? ሐሳብ ወሰድክብኝ። ሲጀምር አንተ ፕሮፌቲክ እና አፖስቶሊክ ኔትወርክ ምናምን የሚል የሌቦች አምባሳደር ማስታወቂያ እየሰራ የሚዞር አሁን ከዚህ ጋር ጉንጭ አልፋ ክርክር ማውራቱ ራሱ ምንም ጠቃሚ ነገር አይደለም። ባይዘው ኦዲየንስ የሚሰሙን ሰዎች በራሱ ከእንደዚህ አይነት ወይ እውቀት የለው ወይ ደግሞ ፍቅርና ፍቅር የለው። አይ ወይ በመጀመሪያ ደረጃ ያስፈልጋል። አንዳንዶች አሁን ለነከነስ እንደማይሰሙ ምን ሊያረግ በመጀመሪያ ደረጃ ለወንጌል አገልግሎት ጸጋ አንደኛ እኔ ጩፋ ጸጋ ስጦታ ተሰጥቶታል ብዬ አላምንም። ጸጋ አማኝም አይደለም ከጅምሩ። ግን እንዲሁ ጸጋ ስጦታ ተሰጥቶት እንኳን ከሆነ በከንቱ የተቀበላችሁትን በከንቱ ስጡ እየተባለ እሱ ጸሎት የሚሸጥ ሰው ለወንጌል አገልግሎት ብሎ የሚል ጸሎት የሚሸጥ ሰው ዘይት መንፈስ ቅዱስ ዘይት ውስጥ ከቶ ብልቃጥ ውስጥ የሚሸጥ ሰው ይሄንን እግዚአብሔር ነው የቀባኝ ብሎ በዘይቱ ላይ ጸልዮ
የሚሸጥ ሰው እንደዚህ አይነት ለወንጌል አገልግሎት ማን አድርጉ ነው ያለው? ከየትኛውን ብሎክ ፈልገሃል? አንተ ብሎክ ብትደረግ ምንም ባትደረግ ብትደረግ የምትማር ስላልሆንክ ብሎክ እናረጋለን። ስለዚህ እንደነዚህ አይነት ዝም ብለው አይናቸውን በጨው አጥበው ምንም አይነት እግዚአብሔርን የማይፈሩ ጥቅስን እያጣመሙ የሚሄዱ ለወንጌል አገልግሎት ከመቼ ወዲያ ነው ጸሎትን ሽጡ የተባለው? በገስታ ውስጥ ጸሎት ሽጡ። ለወንጌል አገልግሎት ነው ሆቴሉን የሰራው 5 ስታር ሆቴል የሰራው እዩ ጩፋ። ለወንጌል አገልግሎት ነው 24 ሚሊዮን ስክሪን የትኛው ቦታ ሄዶ አገለገለ? ኤርትራ ነው ሄዶ ያገለገለው? አፋር ክልል ነው? ሶማሌ ክልል ነው? አማራ ክልል ነው? ትግራይ ክልል? የት ሄዶ አገለገለበት? ሄዶ በውርስም በምንም ክርስትናን የወረሱ ማህበረሰብ ጋር እየሄደ ብርን ከመዝረፍ ባለፈ የት ነው ሄዶ አዲስ ቦታ ላይ ሄዶ ወንጌል የሰበከው? ይዘው የትኛውን ወንጌል ነው የሰበከው? ሲጀመር ለየትኛው ወንጌል ነው ብር የሚሰበስበው? ይሄ ስለዚህ ለወንጌል አገልግሎት አንደኛ የሚያመጣው ብርም ለወንጌል አይደለም። ሁለተኛ ነገር ለወንጌል አገልግሎት ጸጋ ሽጠህ አምጣ የሚል የለም። አክቹአሊ ጸጋ እንደሌለው እኛ እናምናለን፣ ግን እኔ ጸጋ አለው ብዬ አላምንም። ሰውየው ጸጋ የሚባል ነገር የለው። ጸጋ እንኳን ቢኖረው ጸጋ ሽጣችሁ አምጡ የሚል የለም። ሐዋርያት ለወንጌል አገልግሎት ገንዘብ ያስፈልጋቸው ነበር። አዎ። ምን ጠይቀዋል? እርዳታ ጠይቀዋል። ለድሆችም ለመርዳት የተለያየ ነገር እርዳታ ጠይቀዋል። አለቀ። ከዚህ ውጭ ግን ለአንድን ሽባ ተርትረው ከዛ በኋላ ለዚህ ለሸራሽ እንትን ያልኩት ሽባ 10 ሚሊዮን አምጣ 20 ሚሊዮን አምጣ እያሉ ለዛም የነሱ ተጨባጭ ነው እኮ በጣም ግርም የሚለኝ ተጨባጭ ፈውስ ተጨባጭ እንቆቅልሽን መፍታት። ለምሳሌ ተጨባጭ አይኑ ማየት ያልቻለ ሰው አይኑ እንዲያይ አድርጎ እንኳን ቢቀበል በእርግጥ ለሰውየው ባልጎዳው ነበረ፣ ለራሱ ይጎዳል። እንግዲህ ከእግዚአብሔር ጸጋ ተቀብሎ እንደሆነ ጸጋውን መሸጡ ይጎዳል። ሐዋርያት ተጨባጭ ተአምራት አድርገው መሄድ ያቃተውን ሰውዬ እንሰጥህ ዘንድ በርና ወርቅ የለንም ብለው ሽባውን ተርትረው እንዲሄድ ካደረጉት በኋላ ራሱ ገንዘብ አልጠየቁትም። የሚገርም ነገር ማለት ነው። ተጨባጭ የሆነ ነገር አድርገው ማለት ነው። ተጨባጭ የሆነ ነገር የተጨባጭ ዘመኑ ሙሉ ሲለምን የነበረ ዘመኑ ሙሉ መንቀሳቀስ የማይችል መሄድ የማይችል የነበረ ሰውዬ እንዲሄድ ቁርጭምጭሚቱ እንዲጸና እንዲዘል አድርገው እንኳን ምን አልተቀበሉትም፣ ገንዘብ አልተቀበሉ። ይሄ እኮ ባይዘው የዚህ እኮ ወንጀልም ጭምር እኮ ነው። ሳይፈወሱ እኮ ነው ብር የሚቀበላቸው። ባይዘው ሳይፈወሱ ትክክለኛ ፈውስ እንኳን ሳይሰጣቸው ነው ገንዘብ የሚቀበላቸው ይዘው። ይሄ ሰውዬ የዘረፋቸው ሰዎች አታሎ ነው። የውሸት ትንቢት ተናግሮ ነገ ሊሞቱ ረጅም እድሜ ትኖራላችሁ ብሎ ነው ገንዘብ እየዘረፋቸው ያለው። ስለዚህ ይሄ ሰውዬ ሲጀመር እንደው እንኳን እንደ ምድር ለምሳሌ አንድ ማያምን ሰው እንበለው ብቻ የሆነ ሰው በዊልቸር የሚሄድ ሰው ሂዶ ገንዘቡን እንዲሁ 100 ሺህ 50 ሺህ ተፈውሶ ቢመጣ እንዲሁ ስጋዊ ፈውስ አግኝቷል። ለዛ ስጋዊ ፈውስ ከፈልኩ እንኳን ቢል ሰውየው አልተጎዳም። ጸጋ ስጦታ ሸጥክ ብሎ እንዲሁ እስኪ እግዚአብሔር ይጠይቀው ብለን ልንተው ነበር። ይሄ እኮ የሚታይ የሚጨበጥ ፈውስ ሳይሰጥ የሚታይ የሚጨበጥ ለህዝቡ መፍትሄ ሳይሰጥ እዛው የተሰበሰበው ሁሉ እንቆቅልሽ ያለበት ነው፣ ቋጠሮ ያለበት ነው። ቋጠሮን ሳይሆን የሚፈታው መቀነታቸው ነው የሚፈታው ሰውየው ማለት ነው። ቋጠሯቸው እንዳለ ነው። ተጨማሪ ቋጠሮ ነው ሰጥቶ የሚሄደው። ባይዘው እዩ ጩፋ ተጨማሪ ቋጠሮ ችግር ኑሮብህ ትሄዳለህ። እዩ ጩፋ ገንዘብህን ቀምቶ ሌላ ችግር ጨምሮብህ ይልካል ማለት ነው። ሌላ ችግር ጨምሮብህ ማለት ነው። ስለዚህ ይሄ ሰውዬ እየዘረፈ ነው። አሁን በየቤቱ ቢችሉ አቅም ቢኖራቸው ከሰው ዘብጥያ ሊያወርዱት የሚችሉ ሰዎች አሉ። አቅም ስለሌላቸው እሱን ከሰው ፍርድ ቤት የማቆም የመገተር አቅም ስለሌላቸው ነው እንጂ በምንም ተአምር መፍትሄ አግኝተው አርፎ አይደለም ዝም ያሉት። ስለዚህ የሰውዬ ለወንጌል ስርጭት ነው ብር የሚሰበስበው ነው የሚለው። ለወንጌል ስርጭት አይደለም። ለአውራው ነበር የገባሁት። ምን ሊሰራ መጣ፣ ምን ሊያደርግ መጣ ብሎ ጭራሽ እንትን ሊል አማረው ማለት ነው። ላያስወራ ሆነ። ስርዓት አልባ እንደሆኑ እናውቃለን። ስለዚህ ወንጌልን በተመለከተ ጌታ ኢየሱስ እውነተኛውን ፈውስ እውነተኛውን ነገር በተደጋጋሚ የምናነሳውን ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 8 ጀምሮ ያለውን ነገር ግልጽ የሆነ ነገር ነው የነገራቸው ለሐዋርያቶቹ። ግልጽ የሆነ መመሪያ ማለት ነው። በዛው ገንዘብ እንዳይቀበሉ ማለት ነው። ደቀ መዛሙርቱ ለወንጌል ስርጭት ከላከ በኋላ የሰጣቸው መመሪያ አለ።
ምንድነው የሰጣቸው መመሪያ? እንደዚህ ብሏቸዋል። ከቁጥር 7 ጀምሮ ላምኑ ሂዳችሁ መንግስተ ሰማያት ቀርባለች ብላችሁ ስበኩ፣ ድዌዎችን ፈውሱ፣ ሙታን አስነሱ፣ ለምጻሞች አንጹ፣ አጋንንት አውጡ። በከንቱ ተቀብላችኋል፣ በከንቱ ስጡ። ለዚህ ድዊን ለፈወስበት፣ ሙታን ላስነሱበት፣ ለምጻሞች ላነጹበት፣ አጋንንት ላወጡበት ገንዘብ እንዳይቀበሉ በከንቱ የተቀበሉትን በከንቱ እንዲሰጡ ነግሯቸዋል። እንዲሁም የነዚህ የሚሰራ ነው። ምን እያልን ነው? በትክክል ድዊው ይፈወሳል፣ ሙታኑ ይነሳል፣ ለምጻሙ ይነጻል፣ አጋንንቱ ይወጣል። በትክክል እዩ ጩፋ አዳራሽ ውስጥ ግን አጋንንትም አይወጣም። ድራማ ነው። ቢወጣስ ብር ለምን ይቀበላል ነው? ድዊ አይፈውስም። ቢፈውስስ ለምን ይቀበላል? ዘይቱ እኮ የሚሸጠው ምን ለማድረግ ነው የሚሸጠው ከተባለ እየሸጠው ያለውን እኮ ይኸው ትፈወሳላችሁ ብሎ እኮ ነው የሚሸጠው። ስለዚህ ፈውስን እየሸጠ ነው ባጭር ቃል። እኔ እንዲሁ የእዩ ጩፋ ትልቁ ወንጀል ለሐዋርያት የተሰጠው መመሪያ እንኳን የሚሰራ ነው ማለት ነው። በትክክል ድዊን ይፈውሳሉ። በትክክል የዚህ ሰውዬ እኮ ማጭበርበርም ጭምር ነው። አይፈውስም ግን ብር ይቀበላል። ለምን ብሎ ትፈወሳላችሁ ብሎ አይፈወሱም እኮ ደግሞ እንዴ ቢፈወሱ ራሱ ወንጀል ነው። ቢፈወሱ ራሱ ኃጢአት ነው። ለምን ጌታ ኢየሱስ በከንቱ ተቀብላችኋል ስላለ እንዲሁ ሰውየው ተቀብሎ እንኳን ከሆነ ጸጋ ስጦታ ማለትም እግዚአብሔር ተአምራትን አድርጎ ሰዎችን ወደ ክርስቶስ ህብረት እንዲጨምር ጸጋ ስጦታ እንኳን ሰጥቶት ቢሆን ራሱ እንዲሸጠው ለፈውስ ብሎ ገንዘብ እንዲቀበል አላዘዘም። ጭራሽ እንዳታረጉ ብሏል። የሰውየው ማጭበርበር ግን የሚከፋው የሰውየው ወንጀል ግን የሚከፋው ጭራሽ ሳይፈወሱ ጭራሽ አጋንንታቸው ሳይወጣ አጋንንትም ካላቸው ከና አጋንንታቸው ከሌላቸውም ድራማ ሰርቶ ድዊን የአካል ጉዳትም ካላቸው ከና አካል ጉዳታቸው ይመለሳሉ፣ ብር ግን ይሰጣሉ። የሚገርም በሽታ ካንሰር ካላቸው ከነ ካንሰራቸው ተመልሰው ይሞታሉ፣ ግን እሱ ብር ይቀበላቸዋል። አሁን ወይ ከበሽታቸው ወይ በሽታቸው አለቀቃቸው ወይ በሽታቸውን አለቀቃቸው ወይ ደግሞ ገንዘባቸውን አልተረፈ ማለት ነው። ልክ እንደ አንዳንድ ክፉ ሐኪሞች መድኃኒቱን በትክክል ሳያውቁ እነሱስ እንዲሁ ሳይንስ ስለሆነባቸው ነው ይሄን ሞክር ይላሉ። ገንዘብን ዝርፍ አድርገው ያን ሞክር ይሄን ሞክር ብለው መድኃኒቱ ጭራሽ የሰጡ መድኃኒት ሌላ በሽታ የሚጨምርልህ ሆኖ ገንዘብህም ዘርፈው ከበሽታም ሳትፈወስ ጭራሽ ሌላ በሽታ ጨምረህ እንዴት ይዳርጋል? እዩ ጩፋ መድኃኒትን ያስጥልሃል። መድኃኒቱን ብትወስድ እንዲሁ ይሻልህ ይችል ነበረ። መድኃኒትን ያስጥልሃል፣ ግን ገንዘብህን ተቀብሎ ሌላ በሽታ ሰጥቶ ከዛ ወደ መቃብር ይሸኛል። ግን እግዚአብሔር አለኝ ይላል። ስለዚህ በዚህ መንገድ በስርዓት የምታወራ ከሆነ እስኪ ላስገባ እንዲ ከስድብ። በእርግጥ የእዩ ጩፋ ደቀ መዝሙር ደጋፊዎች ከስድብና ከትችት ከስርዓት አልበኝነት ውጪ ሌላ ነገር የላቸውም። እውቀት የሚባል ነገር የላቸውም። ስርዓት አልባ ናችሁ። ግባ እዛ በኮሜንት እንትን ከምትል ግባና ይኸው ማይክን ሰጥህና እስኪ እኔ ውሸቴ እንደሆነ ቪዲዮ እናሳይሃለን። እዩ ጩፋ ትፈወሳለህ፣ ድነሃል፣ ረዥም ዕድሜ ትኖራለህ ብሎት የሞተ ሰው አለ። እሱን ለማየት ፈቃደኛ ነህ? ግባ እስኪ። እኔ እኮ ኢየሱስን እንደዚህ ብትወዱት፣ ኢየሱስን እንደዚህ ብትከተሉ፣ እዩ ጩፋን እንደምትወዱትና ለእዩ ጩፋ እንደምትከራከሩለት ለኢየሱስ አሁን እዚህ ቤት ኢየሱስን እየሰደብን ቢሆን ባይዘወይ በምንም ተአምር አይገቡም። አንድም እሱን ዲፌንድ ለማድረግ እውቀትም ብቃትም አቅምም ፍላጎትም የላቸውም። ኢየሱስ ቢሆን የሚነቀፈው አይናገሩም። ባይዘወይ ኢየሱስ ቢሆን በየቤቱ የክርስቶስን ወንጌል የሚያንቋሹ ሰዎች አሉ። እዛ ላይ ዲፌንድ አያደርጉም። እዩን ጩፋ ና ግባ እኮ አልኩህ። ግባ ካልሆነ እንዲሁ መግባት ከቻልክ ግባ። በማይክ እንሰጥህና በማይክ ታወራለህ። ካልቻልክ ግን እዚሁ እንድትጽፍ አንፈቅድልህም። አለቀ በቃ። ግባ ገብተህ ሞግት። ስለዚህ የእዩ ጩፋ ስራ ለወንጌል ስራ አይደለም። የትኛው ወንጌል ነው የተሰራበት? በኢትዮጵያ ምድር ይምጣ እስኪ እኛ ሀገር ላይ ወንጌል ይስራ። ወደ ሰሜኑ ክፍል ይምጣ ወንጌል ይስራ እስኪ። ለወንጌል ነው ብር የሚቀበለው ብሎ ሙሉ ወንጌል ምናምን ጭራሽ ይላል። እና እንደነዚህ አይነት አጭበርባሪ ሰዎች ሲጀመር ማስታወቂያ አይተው ከሆነ ኮጆ ማስታወቂያ እየሰራ ፕሮፌቲክ ኤንድ አፖስቶሊክ ኔትወርክ ምናምን ብሎ እኮ ነው የገባው። ይሄን ሰውዬ አሁን በምንም ታምር ልትመልሰው ትችላለህ? እሱ እዛ ኔትወርክ ላይ እኮ
ሙሌ ድምፅ ጠፍቷል። ይሰማችኋል? ሙሌ ለእናንተ ይሰማል? ኔትወርክ ይዞት ኔትወርክ። እሺ ግሎሪ ሰላም ይብዛ። ይሰማል ድምፄ? ይሰማል ድምፄ? ይሰማል። እሺ ሀሳብ አለ? ሄሎ ነው ገባሁት እዚህ በርዕስ አሁን የገባው አሁን ነው የገባሁት። የሚሰማ ከሆነ ማለት ነው ድምፅ አፖስቶል ሲያወራ ይሰማኛል። እኔ ይሰማኛል። ኦኬ ዘይት መሸጥ የተጸለየበት ዘይት መሸጥ ሰማዋለሁ። የሚሰማ ከሆነ ቆይቶ ነው የሚደርስ ድምፅ ዘይት